አይን ተጠቅሞ መጽደቅ ይቻላል። ኤአይ ሲባል ሆረር ነው። ኤአይ ሲባል ኢሉሚናቲ ነው ይላል የሆነ ሰው። ኤአይ ሲባል 666 ነው ይላል። ኤአይ ሲባል ዓለምን የሚያጠፋ ነገር ነው ይላል። የስምንተኛው ሺህ ትንቢት ነው ይላል። ኤአይ ምንድነው? ኤአይ እንደ መስታወት ነው። የመጠየቅ አቅም የሚፈተንበት መሳሪያ ነው። ኤአዩ ማንነትን ይፈትንና መክሊትህን ይነግርሃል። ምን ቢዝነስ ላይ ብትሰማራ እንደሚያዋጣ ይነግርሃል። ባህሪ፣ ቁጡነት፣ ታጋሽ ነህ አንተ ምን አይነት ሊደርሺፕ ነው መምራት ያለብህ ሰዎችን፣ የፍቅር ቋንቋህን ይነግርሃል። ሳምንት የሚፈጅብህ 15 ቀን የሚፈጅብህ አመት የሚፈጅብህ የነበረው በአንድ ቀን በ20 ደቂቃ የሚሰጥህ ከሆነ አንድ ሰው ትምህርት ቤት ገብቶ መማሩ ምንድነው ጥቅሙ? እኔ ይቅርታ አድርግልኝና ትምህርት ያመከነውን ትውልድ ሌላ ነገር ዓለም ላይ አምክኗል ብዬ አላስብም። ሁሉም ሰው የተሰጠውና የሚፈልገውን ገና ከልጅነቱ ኤክስፕሎር አድርጎ ትልቅ ደረጃ እንዲደርስ መጠቀም ይቻላል ብዬ አስባለሁ። እንዴት ነው አንድ ሰው ፍሮም ደ ስክራች እኔ ኤአይን መጠቀም ፈልጋለሁ እና ልጀምር ቢል ከየቱ ጋር ነው የሚጀምረው? ሰላም ጀምናይ ጤና ይስጥልኝ፣ እንደምን አለ? እግዚአብሔር ይመስገን እኔ ደህና ነኝ። አንተ? ሴት ነች። ስራ ፈጠራ ላይ ብዙ ልምድ እንዳለው እንደ አንድ ፕሮፌሰር ነው እንድታዋሪኝ የምፈልገው። እንዴት ነው እኔ አሁን እስቲ ኤአይ ይላል ሰው ሁሉ አሁን ላይ ኤአይ ተጠቀሙ ምናምን ይላል። የሆነ ሸቱ የሚባል ሰውዬም አዲስ አበባ ኤአይ ተማሩ ምናምን እያለ ይሰክሰናልና እኔ እንዴት ነው ህይወቴን እስቲ አሁን ኤአይ አግዞኝ ሊቀይርልኝ የሚችለው? እስቲ 5 ከባዶ ተነስቼ መስራት የምችላቸውን ስራዎችና ሐሳቦች ሲጭኝ እስቲ። እሺ፣ ከባዶ ጀምረህ መስራት የምትችላቸው 5 ጠንካራ መረጃዎች። የመጀመሪያው በቃ ማሰብን ፈጥሬያለሁ፣ ይሄን ነገር አድርጌያለሁኝና የፈጣሪን ስራ ነው እየሰራ ያለሁት ብሎ ራሱን ትምክተኛ እንዲሆን ምናምን አያደርገው። ኤአይ እኮ የሚገፈው የእውቀትን ጨለማ ነው። አሁን ላይ ያለው ኤአይ የተግባር ጨለማ አይገፍም። ኤአይ ከሰው ልጅ አእምሮ ጋር መወዳደር አይችልም። ምክንያቱም ኤአይ በዓመተ ምህረት የተገደበ ነው። በነገራችን አያድርገውና ታመህ ሆስፒታል ብትሄድ እና በኤአይ ብትታከም ዶክተር የሚነግርህን ውጤት ነው የምታምነው? ኤአይ የሚነግርህን ውጤት? በጣም አሪፍ። ይሄ ቆንጆ ፈታኝ ጥያቄ ነው። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። እሺ ወይ እንኳን ደህና መጣህ። እንኳን ደህና ቆየህ። እንዴት ነው? ለሁለተኛ ጊዜ እግዚአብሔር ይመስገን። አሜን። እግዚአብሔር በጣም ይመስገን። ምን አዲስ ነገር አለ? ከአመት ከ6 ወር ከ8 ወር በፊት ከተገናኘን በኋላ አረ ብዙ አዲስ ነገር አለ። አንደኛ 3ኛ ልጅ ደርሰናል። አሃ እስካሁን እኛ ጉሮ ሸባይ አላስባልክም። እስካሁን ሽማግሌ ትሆናለህ። እሺ አጣርቼ ነው አጣርቼ ልጅ አለ የለህም? እስኪ የደበቀው የባንክ አካውንት አለ የለህም? አጣርቼ እሱማ ግድ ነው ኢንቨስቲጌት ተደርጎ ነው። ባለፈው ሽማግሌ ሆን ተብዬ ጓደኛዬ ነው እኔ ጋር የሚሰራው ልጁ 3 አመት አውቀዋለሁ። ግን ጠራ ነውና ቁጭ አድርገን 100 ጥያቄዎች አዘጋጅተን የጠራነው ሽምግልና ከመሄዳችን በፊት ፍርድ ቤት አደረግ ነው። በቃ አፋጠን ባንክ አካውንት ለብቻ ከፍተሃል ወይ? ከዚህ በፊት ልጅ አለ ወይ? ኤችአይቪ ነበረብህ ወይ? ያልጠየቅነው ነገር የለም። ልጁ ራሱ ደነገጠ። ምንድነው ማለት ለኤምባሲ ነው እና በጣም በቃ ኢንቨስቲጌት አድርገን በጣም ምርጥ ሽምግልና ነበረ። ለምንድነው እንደዚህ ያልኩ? ለማያውቁት ሰዎች ሽምግልና የሚሄዱ በጣም ብዙ ሰዎች እየበዙ መጥተዋል። አሁን ታውቃለህ፣ ሽምግልና የሚላከው በታዋቂ ሰው ምናምን። ኪራይም አለ። ሰዓት አልቋል ይላል እዛ ሽምግልና ቆሞ ያስጨምራል። ልቀጥል ወይስ ልንገራቸው? እውነቱ እንግዲህ ፈጣሪ ካለ የኤአይ ሽማግሌ እናዘጋጅና ካልሆነ የሰው ከኮራ አሁን ኤአይ ብዙ ነገር የሰውን ስራ እየወሰደ ነው። ይሄኛውን ሳይወስደው ሁላችንም ባይዘው ኤአይ የማይተኩ ስራ አንዱ ይሄ ነው። ሽምግልና ከማይተኩ ስራዎች አንዱ ይመስለኛል። ሽምግልናና አብሶ ኢትዮጵያዊ ባህሎችን አይ ዶንት ቲንክ ሶ ከባድ ይመስሉኛል። ለምሳሌ ይሄ ቡና እየጠጣህ የምታወራቸው ወሬዎች ከስነ ልቦና ጋር ያሉ ጉዳዮች ያማክራል። ግን ደግሞ ሰውኛ የሆኑ ነገሮች ትንሽ የሚኖሩ አይመስለኝም። ኢትዮጵያ ውስጥ አብዛኛውን
የማይተኩ ባህሎች አሉ ትክክል ከባህል ከእሴት ከሃይማኖት ጋር አንድ ቀን እኔ እንደው በጣም ኪዩሪየስ ሆኜ ቼክ እያደረኩ ነበር እንዳልከው አብዛኛው ነገር ይተካል ግን ኢትዮጵያ ውስጥ ላይተኩ የሚችሉ በጣም ብዙ ፐርሰናል የሆኑ ልክ ነህ ፈረንጅም ማሽንም የማይረዳቸው ብዙ ነገሮች አሉ ይኖራሉ በጣም አሪፍ በድጋሚ እስክስታውን ለምሳሌ ሮቦት በትክክል እስክስታ ይመታ ይመስላል ይከብዳል ወደፊት ምናልባት ለማንቀጥቀጥ ጡት ያስፈልጋል ገባ ሮቦት ደግሞ ጡት የለው ናይስ ሰሞኑን ስለ ኤአይ ብዙ ነገሮችን ቼክ እያነበብኩኝ ነበርና አንተ ደግሞ አሁን የጀመርካቸው ከኤአይ ጋር የተገናኙ ብዙ እንቅስቃሴዎች አሉ ለማስተማር ነገር ግን ወደ ስራው ከገባህ ደግሞ ረጅም ጊዜ ሆነዋልና ዛሬ እነሱ ጉዳዮች ላይ አንድ ወጣት እንዴት አድርጎ ህይወቱን እንደሚቀይር from the scratch እያንዳንዱ ነገር እየተመለከትን እንሄዳለን በጣም ደስ ይለኛል ናይስ ኤአይ ምንድነው ከሱ ልጀምር ኤአይ የሰው ልጅ በአይምሮ አስቦ ሊሰራ የሚችለው ነገር በጣም በብዙ እጥፍ እያሰበ ሊሰራ የሚችል የኮምፒውተር ፕሮግራሚንግ ነው ባጭሩ ኦኬ ብዙ ሰዎች የሚያነሷቸው ጉዳዮች አሉ አብሶ ከኤአይ ጋር በተገናኘና አርቲፊሻል ኢንተለጀንስ ሲባል የሰውን ስራ ይነጥቃል እንደዚህ ያደርጋል እየተባለ በጣም ብዙ ኔጌቲቭ ጎኖቹ ይነሳሉ ነገር ግን መልካም ነገሮቹ ደግሞ አይታዩም አንዳንድ ጊዜ ስልጣኔ ሲመጣ አዲስ ነገር ሲመጣ የመቀበል አቅማችን እኛ እስካደግንበት መጠን ነው ነገር ግን ለዛ ነገር ራሱን ካላዘጋጀ ያ ሰው ወደ ፍርሃት ነው የሚገባው ስለዚህ እንደዚህ አይነት ጥያቄዎችንም ዛሬ እናጠራለን በያስባለሁኝና ከዚህ በፊት ካንተ ጋር በነበረን ፖድካስት አንድ መጀመሪያ ላይ በጠየቁ ጥያቄ ብዙ ነገር አስነስቶብኝ ነበር ምን ቦር ስንት ታገኛለህ ነው እና አሁንም ልጠይቅህ የምፈልገው አንድ ሰው በኤአይ ምን ያህል ያገኛል እንደሚሰራው ስራ ይለያያል አሁን ኤአይ ወጪህን እየቀነሰ ገቢህን በጣም ማክሲማይዝ ማድረግ የሚችል ነው ስለዚህ ድሮ በጣም ብዙ ሰዓት የሚፈጅብህን ብዙ የሰው ኃይል የሚፈጅብህን ብዙ ሎጂስቲክስ የሚፈጅብህን ነገር በጣም ቀንሶ ብዙ እንድታመርት ያደርጋል ለምሳሌ በዩቲዩብ እናውራ በ6 ሰዓት ውስጥ የ11 ክፍል ፕሮግራም ስክሪፕት ጽፌ ያለው ነው በኤአይ እና ድሮ በሳምንት አንዴ መልቀቅ የሚከብደኝ ሰውዬ አሁን በአዲስ ዩቲዩብ ቻናሌ በየቀኑ ሾው መልቀቅ ጀምሬያለሁ በጣም ፓወርፉል የሰዎችን ህይወት የሚቀይር አቅም ያለው ስክሪፕት ነው የጻፈልኝ ስለዚህ ገቢ ይጨምራል ኦፍ ኮርስ ለምሳሌ በየቀኑ መልቀቅ ከሆነ በሳምንት አንዴ ለቅቄ የማገኘው ገቢና በየቀኑ እንግዲህ ማወዳደር ነው ሶ ገቢ ይጨምራል the sky is the limit ይሄን ያክል ብሎ ለመተንበይ ራሱ የሚከብድ ነው በትክክል ለሚሰራበት ሰው ማለት ነው ኦፍ ኮርስ ምንም ጥያቄ የለውም ስለዚህ የሰውየው የመስራትና ረጅም ርቀት የመሄድ ጉዳይ ነው የሚሆነው ማለት ነው ትክክል ኦኬ እንዴት ነው አንድ ሰው from the scratch እኔ ኤአይን መጠቀም ፈልጋለሁ እና ልጀምር ቢል ከየቱ ጋር ነው የሚጀምረው እኔ አሁንም ማሰለጥነው የጀሚናይ የተባለውን የኤአይ አንዱን አፕሊኬሽን አጠቃቀም ነው እና ደግሞ ኖትቡክ ኤልኤም የሚባለውን የጉግል ምርት ነው ሁለቱ ላይ ነው በጣም ስፔሻላይዝ አድርጌ የምሰራው ስለዚህ አሁን አንድ ይሄንን የሚሰማን በጣም ተስፋ ወደ መቁረጥ እየተቃረበ ያለ ነገሮች የጨለሙበት ምንም በቃ የተዘጋጋበት የመሰለው ወጣት ስራ ሞክሩ በቃ አይሆንም ብለውት የት ሊሄድ ብሎ ግራ የገባው ልጅ እጁ ላይ ስማርት ስልክ ካለ ከዜሮ ጀምሮ እንዴት ቢልድ አፕ ማድረግ እንደሚችል በምሳሌ አስረዳ እሺ ወደ በኋላ ከፈለክ በጀሚናይም ተግባር ላሳይ ይችላል ኦኬ ጉግል ላይ ይገባና GEMINI ብሎ ይጽፋል ጀሚናይ የሚለውን ይጽፋል ጀሚናይ ይከፍትለታል ዌብሳይቱን ማለት ነው ከዛ ጀሚናይ ላይ እንደገባ ያው ቻት ቦክስ ትመጣለች ቦክሷ እቺ ጽሁፍ የሚጽፍባት ቦክስ ትመጣለች እዛ ላይ በአማርኛ ቋንቋ ከፈለገ በኦሮምኛ ከፈለገ በትግርኛ አሊያም በሶማሊኛ መጻፍ ይችላል ጀሚናይ አሁን ላይ እነዚህን አራት ቋንቋዎች ይረዳል አማርኛን 100% በመናገርም በመጻፍም ይረዳል ኦሮምኛ ትግርኛን በጽሁፍ 100% ይረዳል ማለት ይችላል እና ሶማሊኛ ንግግር ላይ ግን ትንሽ ይቀርዋል ስለዚህ በጽሁፍ ከዚህ ልጅ የሚጠበቀው ያለበትን ሁኔታ ማስረዳት ነው ጀሚናይ እኔ ማትሪክ ወድቄ ያለው ስሜ በቀለ ባላለው ምኖራ እንደዚህ ከተማ ነው ቤተሰቦቼ በዚህ ሁኔታ ላይ ነው ያሉት
ስለዚህ ይሄ ወጣት ዝርዝር አድርጎ ስለራሱ ለኤአዩ በመንገር ነው የሚጀምረው የራሱን ያለበትን ሁኔታ ምናምን ማለት ነው በትክክል ኦኬ አሁን ምን ብሎ ሊጠይቀው ይችላል ለምሳሌ አንድ ምሳሌ እንውሰድ አሁን እንግዲህ ኤአይ አጠቃቀም ላይ ሰዎች እንዳይሸወዱ አደራ ምለው ይሄን ፕሮግራም የሚያዩ ሰዎች ኤአይ ሁሉ ነገር ስለሚያውቅ አንድ መስመር በሰጠው የሆነች ነገር ነግሬው መፍትሄ ይስጠኝ አይደለም ዝርዝር ያለ ነገር ይፈልጋል ኤአይ አብሮ የሚሰራ መሳሪያ ነው ምን ማለት ነው በእጅ ለምሳሌ አፈር መዛቅ አለ አይደለ ከዛ አካፋ መጣ አካፋ ይሻላል ግን ራሱ ይዝቃል አይዝቅም በእጅ መያዝ አለብህ የምትፈልገውን አፈር መምረጥ አለብህ መጠኑን አንተ ትመርጣለህ ግን ይሸከማል ግዴታው ነው አካፋው ኤአይውን እንደዛ እናስበውና ኤአይውን አንድ መስመር ሰተነው አይደለም ዝርዝር አድርገን ያው አሁን እኔ አንዷ ትሬኒንግ ላይ የምሰጣት ቺ ፕሮምፕት ኢንጂነሪንግ የምትባለው ነው ስናዘው ምን ማሟላት አለብን መስፈርቶች አሉ ወደ 10 መስፈርቶች አሉ ግን ይሄን ለሚሰማን ሰው ቀለል ለማድረግ ዝርዝር አድርጎ ያወጣት እኔ ቅድም እንዳልኩ ያለበትን ኢኮኖሚ ሁኔታ ኢቭን የስነ ልቦናውን ሁኔታ በምን ትምህርት እንደተመረቀ ካልተማረም 4 ያክፍል ነው ያቆምኩት ሰፈር ውስጥ እንደዚህ ይተቹኛል እንደዚህ ይሉኛል ይልና ስለራሱ በደንብ ከነገረው በኋላ ቀጥሎ ምንድነው የሚፈልገውን ደግሞ ይነግረዋል ኦኬ የሞከርነው ነው በተግባር እንሞክረውና በደስታ አሁንም ፕሮግራማችን እንደቀጠለ ነው በነገራችን ላይ አላይቭ ዲጂታልስ ለተለያዩ ለንግድ ድርጅቶች የዲጂታል ማርኬቲንግ ሰርቪሶችን እየሰጠን እንገኛለን የትኛውም አይነት ከዲጂታል ማርኬቲንግ ጋር የተገናኘ አገልግሎት ሲፈልጉ እዚህ ጋር ከስር የተቀመጠውን ስልክ ቁጥር ይደውሉልን ያናግሩን የምትፈልጉትን አገልግሎት ልንሰጠው ዝግጁ ነን ምን ያክል ይመልስልናል በጣም አሪፍ በፈልግ ባንተ ስልክ አሁን የኔን ስልክ የሰለጠነ ነው የሆነ ነገር አድርገው ነው ካል ባንተም መሞከር ይችላል ጀሚናይ አለ እንዴ በደንብ አሁን የኔ ምልህ እንደው አሰልጥኖት መጥቶ ነው እንዳትልኝ እሺ አሁን የአብሪሽ ስልክ ነው እንግዲህ እዚህ ጋር እጄ ላይ ያለው እቺ 3 ጭረቷ ከስር ያው ላይ ወደ ላይቭ ሞድ ከተናለች አንተ ታውቀዋለህ ሰላም ጤና ይስጥልኝ ጀሚናይ ወንድ ነው ሴት ነው ያንተ ላይቭ ጀሚናይ ወንድ ነበር ሴት ሆነ አላውቅም እሺ ስለዚህ ድጋሚ ልግባ ማወራውን ይሰማኛል ሰላም ጀሚናይ ጤና ይስጥልኝ እንደምን አለ እግዚአብሔር ይመስገን እኔ ደህና ነኝ አንተ ሴት ነች እሺ ይቅርታ ሴት በመሆንሽ ደስ ብሎኛል ደህና ነኝ እግዚአብሔር ይመስገን አሁን አንድ ማማክርሽ ነገር አለ ዝግጁ ነሽ ምንም ችግር የለውም ደስ ይለኛል በምን ጉዳይ ልናወራ ነው እንግዲህ አሁን እንድታማክሪኝ የምፈልገው እንደ አንድ የቢዝነስ ስራ ፈጠራ በጣም ትልቅ የ20 ዓመት ልምድ ያለው በተለይ በአፍሪካ ወጣቶች ላይ ብዙ ስራ እንደሰራና ስራ ፈጠራ ላይ ብዙ ልምድ እንዳለው እንደ አንድ ፕሮፌሰር ነው እንድታዋሪኝ የምፈልገው እና ስታዳምጪኝ እስከ ጨርስ ድረስ ሳታቋርጪኝ አዳምጪኝ ከዛ በኋላ ተጨባጭና ውጤት የሚያመጣ መፍትሄ ነው እንድትሰጪኝ የምፈልገው ገብቶሻል ገብቶኛል እንደ አንድ የቢዝነስ ፕሮፌሰር የ20 ዓመት ልምድ ያላት በተለይ በአፍሪካ ወጣቶች ላይ በትኩረት የሰራች ተጨባጭና ውጤታማ መፍትሄ የምትሰጡኝ ለዳመጠህ ዝግጁ ነኝ እባክህ ሐሳብህን ጀምር በጣም አመሰግናለሁ እኔ ትምህርት ያቆምኩት ከ8ኛ ክፍል ነው በመኖረው ደስ ያካባቢ ነው እና አካባቢያችን ላይ በሰላም ጦትም በኢኮኖሚም አለመረጋጋት በጣም ብዙ የኢኮኖሚ ዲፕሬሽን አለ እኔ ደግሞ ያው እንግዲህ በጣም ብዙ ጎበዝ ነበርኩ ንግድ ነበረኝ ብዙ ሞክሬያለሁ ግን ሁሉ ነገር ከስሮ አሁን ከቤት መውጣት ማልችልበት ተንቀሳቅሼ መስራት ማልችልበት በጣም በቃ ከባድ ሁኔታ ነው ያለው የኢኮኖሚ ሁኔታ አንቺ እንደምታስቢው አይደለም በጣም ወርስ ነው እና እኔ አልተማርኩም ደግሞ እንደሰው ተምሬያለሁ እንኳን እንዳል አልተማርኩም ዘመድ የለኝም ቤተሰቦቼ ገንዘብ የላቸውም ስለዚህ አሁን በቃ ወይ ሻርክ ቢበላኝም ይብላኝ ብዬ ወደ ስደት መሄድ ነው ያለኝ አማራጭና እንዴት ነው እኔ አሁን እስቲ ኤአይ ይላል ሰው ሁሉ አሁን ላይ ኤአይ ተጠቀሙ ምናምን ይላል የሆነ ሸቱ የሚባል ሰውዬም አዲስ አበባ ኤአይ ተማሩ ምናምን ያለ ይሰክሰናልና እኔ እንዴት ነው ህይወቴን እስቲ አሁን ኤአይ አግዞኝ ሊቀይርልኝ የሚችለው አሁን ከስክራች በባዶ ኪስ ተነስቼ መስራት የምችለው ስራ አለ ምን ሰርቼ ነው አሁን ላይ እንደው ማስተዳደር ራሱ ቤተሰቦቼን የምችለውና እስቲ 5 ከባዶ ተነስቼ መስራት የምችላቸውን ስራዎችና ሐሳቦች ሲጪኝ እስቲ
እሺ የትምህርት ደረጃህ ምንም ይሆን የቢዝነስ ስኬትህ የሚወሰነው በሌሎች ነገሮች ላይ ነው። ለምሳሌ ጠንካራ የስራ ስነ ምግባር፣ ያለማቋረጥ የመማር ተነሳሽነት እና ጥሩ የሰዎች ግንኙነት ወሳኝ ናቸው። በአፍሪካ አውዲ ውስጥ ብዙሃኑ ወጣቶች ተመሳሳይ የሆነ የትምህርት ዳራ ሊኖራቸው ይችላል። ስለዚህ ራስህም ከሌሎች በተለየ የሚያስቀምጥህ ክህሎትህና ቁርጠኝነትህ ነው። አሁን በምን ዘርፍ ላይ ትኩረት ማድረግ ትፈልጋለህ? ለእኔ እንግዲህ 5 የስራ አማራጮች ሲጭኝ በቃ ከስክራች ጀምሬ መስራት የምችለው 5 አማራጭ ጠቁሚኝ። እሺ ከባዶ ጀምረህ መስራት የምትችላቸው 5 ጠንካራ አማራጮች። የመጀመሪያው የአግሪ ቢዝነስ ነው። ደሴ አካባቢ የግብርና ምርቶች በብዛት ይገኛሉ። እነዚህን ወደ ተለያዩ ምርቶች ለምሳሌ ዱቄት፣ ዘይት ወይም የደረቁ ምግቦች በመቀየር ትልቅ ገበያ መፍጠር ትችላለህ። ሁለተኛው የቴክኒክ ስልጠና እና ጥገና። በአካባቢው ያሉ ማሽነሪዎችና የቤት እቃዎች ሁልጊዜ ጥገና ይፈልጋሉ። ይህንን እንደ ቢዝነስ መውሰድ ትችላለህ። ሶስተኛው ንግድ፣ እንደ አትክልትና ፍራፍሬ ወይም የልብስ ንግድ በትንሽ ካፒታል መጀመር ተችሉ ብዙ ትርፍ ማግኘት ይቻላል። አራተኛው የማምረት ስራ፣ ለምሳሌ የሳሙና ምርት፣ የንጽህና መጠበቂያ እቃዎች ወይም ቀላል የቤት እቃዎች ማምረት። የመጨረሻውና አምስተኛው አገልግሎት መስጠት፣ እንደ ምግብ ዝግጅት፣ የጽዳት አገልግሎት ወይም የጥበቃ ስራዎች መጀመር ትችላለህ። ከእነዚህ አማራጮች በየትኛው ላይ ትኩረት ማድረግ ትፈልጋለህ? እኔ ምንም መነሻ ካፒታል የለኝም እና በቃ እጅና እግር ጤንነትና አእምሮ ብቻ ነው ያለኝ። በቃ በዚህ የምሰራው ነገር ንገሪኝ። ምንም ካፒታል ሳይኖርህ መጀመር የምትችላቸው በርካታ ስራዎች አሉ። ዋናው የአእምሮህ ጥንካሬና ችሎታህን ወደ ተግባር መቀየር ነው። አንደኛ በማማከርና በአገልግሎት ዘርፍ፣ ለምሳሌ የግብርና ተሞክሮህን ለሌሎች ማካፈል ወይም ቀላል የቤት ስራዎችን በማገዝ ገቢ መፍጠር ትችላለህ። ሁለተኛ በመማርና ክህሎትህን ማዳበር፣ እንደ አናቲነት፣ የኤሌክትሪክ ስራ ወይም የልብስ ስፌት ያሉ ክህሎቶችን ተምረህ በነፃ መስራት ትጀምራለህ። ሶስተኛ በማህበራዊ ሚዲያ እና ግብይት። አሁን ብዙዎች በማህበራዊ ሚዲያ ገበያ ይፈጥራሉ። የአካባቢህን ምርቶች በማስተዋወቅ ኮሚሽን ማግኘት ትችላለህ። አራተኛ የተፈጥሮ ሀብትን መጠቀም፣ ለምሳሌ ከሸክላ ስራ፣ ከሽመና ወይም ቅርጻቅርጽ ያሉ ስራዎችን መጀመር ትችላለህ። አምስተኛ ስራዎችን በቡድን መስራት፣ ከጓደኞችህ ጋር በመተባበር ያለህን ጥንካሬ መሰረት በማድረግ የጋራ ስራ መፍጠር ትችላለህ። ከነዚህ የትኛው ወደድክ? ለምሳሌ እኔ አሁን ድለላ በቃ ልሞክር ብል እና ቲክቶክን ልሞክረው ብል እውቀቱ የለኝም። ስለ ቲክቶክ ምንም ማውቀው ነገር የለም። ድለላም ሰርቼ አላቅም። እዛ ላይ ምን ልታግዥኝ ትችያለሽ? እሺ ድለላና ቲክቶክን ከባዶ መጀመር ይቻላል። ለድለላ መጀመሪያ አካባቢህን በደንብ ማጥናት ያስፈልጋል። የትኞቹ ምርቶች ወይም አገልግሎቶች ተፈላጊነት እንዳላቸው ተረዳ። ከዚያም በሻጭና በገዢ መካከል አገናኝ በመሆን ኮሚሽን ማግኘት ትችላለህ። ለቲክቶክ ስለ አፍሪካ ወጣቶችና ስራ ፈጠራ አጫጭርና ትኩረት የሚስቡ ቪዲዮዎችን መስራት ትጀምራለህ። እውቀትህ ሲጀምር የቢዝነስ ገጾችንም መክፈት ትችላለህ። በየትኛው ዘርፍ ተለይተህ መጀመር ትፈልጋለህ? አሁን ስለ ድለላውና ስለ ቲክቶኩ ለ15 ቀን ያክል በቀን 30 ደቂቃ ልታስተምሪኝ ትችላለሽ? ምንም አላቅም። እኔ አሁን መማር አለብኝ መጀመሪያና ሄጄ ለመማርም ከፍዬ መማር አልችልም። ትምህርት ቤት የለም እኛ አካባቢ። ስለዚህ ቲክቶክ ላይ ከሀ እስከ ፐ ያለውን አልጎሪዝሙ እንዴት እንደሚሰራ፣ ቪዲዮ እንዴት እንደሚታይ፣ ስክሪፕት እንዴት እንደምጽፍ፣ እንዴት ፖስት እንደማድረግ፣ ኢቭን ቲክቶክ አካውንት እንዴት እንደምከፍት አላቅም። ይሄ ልታስተምሪኝ ትችላለሽ? በጣም ጥሩ። ለ15 ቀን በቀን 30 ደቂቃ ከቲክቶክ አካውንት ከመክፈት ጀምሮ አልጎሪዝም፣ ቪዲዮ መቅረጽን፣ ስክሪፕት መጻፍን እና ፖስት የማድረግ ዘዴዎችን ደረጃ በደረጃ ልታስተምር እችላለሁ። ይህንን ስልጠና እንደ መነሻ በመጠቀም የድለላ ስራህን ለማስተዋወቅም ይጠቅመሃል። ለመጀመር ዝግጁ ነህ? እሺ ሌላው አሁን የድለላውን ስራ ፎቅ ላይ ቢሮ ተከራይቼ በስሬም ሰራተኞች ቀጥሬ በቃ አዘምኘው ልስራ ብል ብድር ማግኘት የምችለው እንዴት ነው? ፕሮፖዛል መጻፍ አልችልም። እኔ የብድር ፕሮፖዛል ጽፊልኝ ትችያለሽ? እርግጥ
ነው። ለቢዝነስ ብድር ፕሮፖዛል ማዘጋጀት ወሳኝ ነው። የቢሮ ኪራይና ሰራተኞች ቀጥሮ ለመስራት የሚያስፈልገውን ዝርዝር ፕሮፖዛል ልጽፍልህ እችላለሁ። ለዚህ የሚያስፈልጉኝ አንዳንድ መረጃዎች አሉ። ለምሳሌ የቢዝነስህ ትክክለኛ ስም፣ የሚሰጠው አገልግሎት በዝርዝር፣ የሚያስፈልግህ የገንዘብ መጠንና መመለሻው ጊዜ፣ እንዲሁም የአካባቢው የገበያ ሁኔታን የሚመለከት መረጃ። እነዚህን ብታቀብለኝ ጥሩ ፕሮፖዛል ማዘጋጀት እችላለሁ። እሺ፣ ከዛ ፕሮፖዛሉን ከጻፍሽልኝ በኋላ የት ሄጄ ነው ብድር የምጠይቀው? ፕሮፖዛሉን ካዘጋጀን በኋላ ብድር ለመጠየቅ የተለያዩ አማራጮች አሉ። በአፍሪካ እንደ ንግድ ባንኮች፣ ጥቃቅንና አነስተኛ ፋይናንስ ተቋማት እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች ብድር ይሰጣሉ። የትኛውን አይነት ተቋም መሞከር ትመርጣለህ? ኢትዮጵያ ውስጥ አሁን ለጀማሪዎች ያለምንም መያዣ ብድር የሚሰጥ ተቋም አለ? ካለ የትኛው ነው? እስኪ ጠቁሚኝ። ለጀማሪዎች ካፒታል ለማግኘት እንደ የልማት ባንክ ወይም የህብረት ባንክ መሞከር ጥሩ አማራጭ ነው። በተለይ ደግሞ የህብረት ባንክ ያለመያዣ ብድር የሚሰጥባቸው ፕሮግራሞች አሉት። ፕሮፖዛሉን ከስንጨርስ በአቅራቢያ የሚገኘውን ተቋም አነጋግረን ማረጋገጥ እንችላለን። ሌላ ምን ማወቅ ትፈልጋለህ? ሌላ እንግሊዝኛ ቋንቋ ችሎታዬን ማሳደግ እፈልጋለሁና እንዳላወራ ደግሞ ይስቁብኛል ጓደኞቼ። በቀን 20 ደቂቃ እንግሊዝኛን ሳትስቂብኝ ልታስተምሪኝ ትችላለሽ? እሺ፣ ችግር የለውም። በቀን 20 ደቂቃ የእንግሊዝኛ ትምህርት ልታስተምረህ ትችላለህ። ጓደኞችህም እንዳይስቁብ በልበ ሙሉነት እንድትናገር የሚረዱህን ዘዴዎችም እናያለን። ከየት እንጀምር? ከመሰረታዊ የቃላት መማማር ይሁን? ግን ስታስተምሪኝ በአማርኛ አስረጅኝ እሺ። ለምሳሌ አሁን በእንግሊዝኛ አልፈልግም ማለት እንዴት ነው? I don't want down in English ማለት ትችላለህ። ወይም በቀላሉ I don't need the word down ማለቱም ይቻላል። የትኛውን መጠቀም ትፈልጋለህ? በጣም አሪፍ። የመጨረሻ ጥያቄ ነው የምጠይቅሽ። እኔ የሆነ ሀሳብ አለኝ፣ ማለት የበጎ አድራጎት ሀሳብ ነውና አሁን እንደ ኤንጂኦ ነገር በቃ ማቋቋም ፈልጋለሁና የምሰራው ህፃናት ላይ ነው። ምን አይነት ህፃናት ላይ መሰለሽ? አይነ ስውራን ህፃናት ላይ መስራት ፈልጋለሁና አይነ ስውራን ህፃናትን እንደ ልባቸው ስለማይጫወቱ ለአይነ ስውራን ህፃናት የመጫወቻ ሀሳብ ያለው በየሀገሩ እየዞርኩ እነሱን የሚያጫውት ፕሮጀክት ልፈጥር ብፈልግ ፈንድ ከየት ማግኘት እችላለሁ? እስኪ ንገሪኝ። ዓለም አቀፍ ፈንዶች አሉ እንዴ በዚህ ዙሪያ? በጣም አድሚራብል የሆነ ሀሳብ ነው። የአይን ስውራን ህጻናት ላይ የሚያተኩር የነ ፕሮፊት ፕሮጀክት ዓለም አቀፍ የገንዘብ ድጋፍ ሊያገኝ ይችላል። እንደ ዩኒሴፍ፣ ሴቭ ዘ ቺልድረን እና ሌሎች ትላልቅ ዓለም አቀፍ ድርጅቶች ለእንደዚህ አይነቱ ፕሮጀክት የገንዘብ ድጋፍ ይሰጣሉ። እንዲሁም አንዳንድ ትላልቅ ኩባንያዎችም የማህበራዊ ኃላፊነት ፕሮግራሞች አሏቸው። ፕሮፖዛልህን ስናዘጋጅ እነዚህን ሁሉ ከግምት እናስገባለን። ሌላ ምን ማካተት ትፈልጋለህ? ፕሮፖዛሉን ከጻፍሽልኝ በኋላ ለሴቭ ዘ ቺልድረን እና ለዩኒሴፍ እምልክበትን የዌብሳይታቸውን ሊንክ ታመጪልኛለሽ? አዎ፣ ፕሮፖዛሉን ከጻፍኑ በኋላ ለሴቭ ዘ ቺልድረን እና ለዩኒሴፍ እንዴትና የት መላክ እንዳለብህ ሙሉ መረጃ ሰጥሃለሁ። የድርጅቶቹን ድረገጾችን ላይክ በማድረግ ስለሚሰጡት ገንዘብ ድጋፍ በዝርዝር ማየትም ትችላለህ። አሁን በፕሮፖዛሉ ላይ በምን ክፍል ላይ እንስራ? በቃ ከነሱ ፍላጎት ጋር እንዲሄድ አድርገሽ ያበደ ፕሮፖዛል ጻፊልኝ። አመሰግናለሁ። ያበደ ነው እንግዲህ አንሊሚትድ ነው። አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ብዙ ሰው እንዲያውም የሚያስከፍልም ይመስለዋል እንደዚህ አይነት ነገር። ራሳቸውም ደግሞ እንደዛም ሲሉ ደግሞ እንሰማቸው አሉ። ሜቢ ቻትጂፒቲ ምናምን ያስከፍላሉ። የሆነ ሊሚት ድረስ ይወስዷል። ከዛ በኋላ ግን ወደ ክፍያ አማራጭ ይሄዳልና ሜቢ እሺ የመክፈል አክሰስ ያለው ሰው ከዚህ የተሻለ ሰርቪስ ይሰጡታል ማለት ነው። እኔ እንግዲህ ከፍዬም እጠቀማለሁ። ቪዲዮ ጄነሬት ለማድረግ ስትፈልግ ከፍለህ መሆን አለበት ብዙ ቪዲዮ ለመስራት። ከዛ ውጪ እኔ ደፍሬ እንደውም እቺን ስልጣና ልስጥ ብዬ የተነሳሁት በሁለት ምክንያት ነው። አንደኛ ጀምናይ አማርኛ ፐርፌክት መስራት ጀመረ።
ድሮ አይሰራም ነበር ይቆራርጥብሃል ይሰባብራል ያበላሻል ከዛ ጭራሽ ኦሮምኛ ትግርኛ ምናምን ሲባል በተለይ አማርኛውን እርግጠኛ ሲሆን በአገሬ ቋንቋ ነው አንድ የትም ያለ ልጅ እንደው ቢያቅተው በአማርኛ ያቅተው እንደው ትንሽ አበላሽቶም ቢሆን አማርኛን ይሞክራል አይደል ከዛ ደግሞ ጭራሽ በብሔር ብሔረሰብ ቋንቋ መጣ ምን ትፈልጋለህ ከዚህ በላይ አንደኛ ሁለተኛ ነፃ ነው አሁን እኔ ጀምናይን በተከፈለበትም ባልተከፈለበትም ሞክረዋለሁ እና በተከፈለበትም ባልተከፈለበትም ከቪዲዮ በስተቀር እኩል ነው አክሰስ የሚሰጥክና በሰፊው መጠቀም ትችላለህ ሳትከፍል ChatGPT ግን አይ ቲንክ ሊሚት አለው አይደል አለው ሊሚት አለው እሱ ኦኬ ሶ ወደ አንዳንድ እንትኖች እንግባና ኮንትሮቨርሻል የሆኑ ነገሮች አሉ አወዛጋቢ የመጀመሪያው አወዛጋቢ ከሆኑት ነገሮች ውስጥ በፊት የሰውን ሰውነት ማለት በጉልበት ይሰሩ የነበሩ ምናምን ጉዳዮችን ማሽን መጣና ያንን ነገር ተካው አንድ ሰው ድንጋይ ይፈልጥ ከነበረ አሁን አሉ ድንጋይን የሚፈልጡ ልክ እንደዛ ማሰብን ደግሞ የሚተካው አርቲፊሻል ኢንተለጀንስ መጣ የሰው ልጅ ደግሞ የተፈጠረው በፈጣሪ አምሳል ነው ስለዚህ በፈጣሪ አምሳል ከተፈጠረ የሰውን ስራ ደግሞ የሚሰራው አሁን ላይ AI እየሆነ ነው እየመጣ ያለው ስለዚህ ሰው ምንድነው ወደ ትዕቢት እንዲገባ አያደርገውም ይሄ ነገር እንዴት በቃ ማሰብን ፈጥር ያለው ይሄን ነገር አድርግ ያለውኝና የፈጣሪን ስራ ነው እየሰራ ያለሁት ብሎ ራሱን ትምክተኛ እንዲሆን ምናምን አያደርገው የፈጠሩትን ሰዎች ነው አይደለ ኦፍ ኮርስ ይሄንን ሶፍትዌሩን የሰሩት ሰዎች በቃኛ ይሄንን ቻለን ብለው እንዲያስቡ እንግዲህ እንደ ሰውየው ነው ሰው የሚገርምክ እንኳንስ AIን የሚያክል ነገር ፈጥሮ ቤትም ሲሰራ ትቢተኛ ይሆናል መኪናም ሲገዛ ጉራው ይቻላል ሰው ላይ አቧራ ነዝቶ ጭቃ ረጭቶ ይሄዳል ግን ደግሞ እንደ ሰውየው ትህትና ሙት አስነስተው ቅዱሳን አባቶቻችን ደግሞ የገባቸው ደግሞ ሙት አስነስተው አቡነ ተክለ ሃይማኖት ምን አሉ ያን ሁሉ ጣዖት አራግፈው ኢትዮጵያን ጨለማ የነበረውን ሀገር በወንጌል አብርተው ሙት አስነስተው አጋንንት አስወጥተው መጨረሻ ላይ ዓለሙን አጣፍጬ እኔ አልጫ ሆንኩኝ ዓለሙን አብርጬ እኔ ጨለምኩኝ ብለው ነው 29 አመት ዋሻ ውስጥ ገብተው ይጸልዩት ስለዚህ ፈረንጆቹ ምናልባት ስላልገባቸው ስቢት ካለባቸው እንደዛ ላይ ያስቡ ይችላሉ ይሄንንም ግን የሚያስብ አይምሮ የፈጠረው ከሁሉ ይበልጣል AIውን የፈጠረውን አይምሮ የፈጠረው ኃያል ነው ይሄንን የሚያስብ ይሄንን ኮድ የሚያረጋ አይምሮ የፈጠረው AI ከሰው ልጅ አይምሮ ጋር መወዳደር አይችልም ምክንያቱም AI በአመተ ምህረት የተገደበ ነው በነገራችን ላይ እንደምታውቀው እስከ 2024 ያሰለጥኑታል ያቺ ላይ ይራቀቃል ደግሞ እስከ 2026 ያሰለጥኑታል ካልሰጡት በቃ የለም አያውቅም መብራት ቢጠፋ AI የለም አይደል ኢንተርኔት ቢቋረጥ AI የለም ይሄ ግን መብራት ጠፋ ኢንተርኔት ተቋረጠ ማይል የሰው ልጅ አይምሮ ኒውሮፕላስቲሲቲ በጣም እኔ AIውን ያወኩ ስመጣ እግዚአብሔርን እያደነኩ ነው የመጣሁት AI የአይምሮ ሞዴል ነው ልክ እንደ አይምሮ ነው የሚማረው በነገራችን ላይ አሁን አዲስ ልጅ ወልደን ጻል ልጅኛ አሁን ይተባረክ አዲስ ነገር ለሱ ፍዝዝ ነው የሚያደርገው አዲስ ነገር ካለ ጸጥ ይላል አይረብሽም እያየኮ ነው እየከተተ ነው ምንድነው ይሄ ደግሞ የለበሰው ልብስ እና በጁዞ የመጣው ነገር አዲስ ኳስ አዲስ መጫወቻ ከመጣ ስለማያውቀው እንደ አዲስ ነው የሚማረውና አሁን AIውም እንደዛ ነው አዲስ ዕውቀት ሲሰጠው አያውቀውም ስለዚህ ፓተርኑን ያያል ድግግሞሹን ያያል ያየም እየተማረ ነውና የAIውን አቅም ስታቅ የአይምሮ አቅም እስከዛሬ ለካ አይምሮ እንደዚህ ውስብስብ ነበር ይያልኩ ነው አይምሮ እንደዚህ ነበር የሚሰራው ለምን we take it for granted let me tell you another example ኩላሊት ዳያሊሲስ አይተታቃለ ሰው ሲያርግ ማሽኑ የገመዱ ብዛት ምናምን አያሳቅቅም ያስደነግጣል አይደለ በጣም ይሄን ሁሉ ግን ኩላሊት ሲያርግ ነበር ገባ 33 ሰከንድ ነው በ33 ሰከንድ ነው አንድ ሰው በቃ ይሄንን የደም አጣርቶ ምናምን የሚመልሰው ኢማጂን እንግዲህ አይ በዚህ ሁሉ ትቦ በዚህ ሁሉ ገመድ የሚሰራው ነው ለካ ኩላሊት ዝም ብሎ ሳይናገር ሳይጮ ሳያካብድ ብር ሳያስከፍል ሲሰራ የነበረው ስለዚህ AIው ምን የገባ ሲሄድ እንደቆምክበት ቦታ ይወሰናል የቆምከው በትቢት መንደር ከሆነ በጣም ትቢተኛ ትሆናለህ የትትና መንደር ከቆምክ ደግሞ የበለጠ ትውትሆናለህ በጣም አሪፍ ሌላው ሁለተኛ ላይ የሚነሳው ከኮፒራይት ጋር የተገናኙ ጉዳዮች ናቸው ያ ማለት ነው
አሁን ላይ ምናልባት ሰምተህ ሊሆን ይችላል ከዚህ በፊት የነበሩ የበፊት የሰባዎቹ ምናምን ሙዚቃዎች አሁን በኤአይ ልክ እንደ አዲስ ታድሰው እየወጡ ነው ማን ነው የሚጠየቀው ኤአዩ ነው ኤአዩን የፈጠረው ሰውዬ ነው ከኮፒራይት ጋር የተገናኙ ጉዳዮች ያንንስ ሳይሰራው ሰውዬ የፈጠራ መብቱን ያገኛል አሁን ወደዚህ ስራ ሰዎች ሲገቡ እንዴት አድርገው ነው የሚጠቀሙበት ኮፒ ቢያደርጉ የሆነ ነገር ቢወስዱ ምናምን ተጠያቂነቱ የማን ነው የሚሆነው እንደዚህ አይነት ጥያቄዎች ይነሳሉ ምን አሳባል አብርሻውን ቆንጆ ጥያቄ ነው ያመጣው ወደ ሰው ልጅ ህሊናና ሞራል ነው ምን ሄደው እኔ በጣም የገረመኝ አንድ ነገር አለ አንድ ጊዜ እድሜው የዛሬ 40 አመት አካባቢ የሆነ ነገር ነው ሲነግረኝ ሰውየው ስለ አጸያፊ ምስሎች ስለ አጸያፊ ቪዲዮዎች ሲወራ ነውና በእኛ ጊዜ አለ የዛሬ 40 አመት ጠቅ ስክሪፕቱ አለ እና ጠቅ ሲደረግ ምስሉ ይመጣል አለ አጸያፊ ምስል ማለት ነው አሁን በኢንተርኔት የሚታየው ማለት ነው የዛሬ 40 አመት ነበር አልኩኝ ማለት እኔ ቴክኖሎጂ ያመጣው ነገር ነው መሰለኝ ገብቷል የዛሬ 40 አመት ነበር አልኩኝ አሁን ድሮ በጋዜጣ ነው እንግዲህ ፈረንጆቹ የጀመሩት ያን ነገር በጋዜጣ ዘመን ጋዜጣ ላይ ያለ መጽሔት ላይ ነበር ራሱን የቻለ ከዛ ዘመኑ ምን ይሆነ መጣ VHS ይባል በVHS ያለ ለምሳሌ አሁን ግብረ ሰዶማውያን ወይም ጌይ ምናምን ሲባል ብዙ ጊዜ ከዘመኑ ጋር የመጣ ኃጢያት ነው የሚመስለን ለካ በብሉይ ኪዳን ጊዜ ነበር አይገርምም ብሉይ ኪዳን ጊዜ ሰዶምና ገሞራን እግዚአብሔር ያጠፋቸው ለምንድን ነው ከተፈቀደላቸው ውጪ እኮ ኃጢያት ስለሰሩ አይደለ በሳት የጠፉት ማሳጅ ቤት ሲባል አሁን የሚመስለን እኛ አሁን የዘመኑ ውጤት ነው አይደለ ስንክሳር ላይ የሚገርምክ ውሽባ ቤት ተብሎ አለ በደንብ በጣም ኃጢያተኞች ነገስታት ጣዖት አምላኪያን እንደውም መብራት በጨለማ እርስ በርስ ሳይተዋወቁ ኃጢያት የሚፈጽሙበት ማን ከማን ጋር እንደተኛ እንኳን ሳያይ የሚሰሩበት እንደነበረና በቅዱሳን ታሪክ ውስጥ ቅዱሳን እዛ ውስጥ ኃጢያት ውስጥ የነበሩት ሰዎች በትምህርታቸው እንዴት ያወጡ ወደ ክርስትና እንዳመጧቸው ስንክሳር ላይ አለና ከዚህ ታዲያ ምን እንረዳለን ካልከኝ የሰው ልጅ ሞራሉና ህሊናው ነው እንጂ ቴክኖሎጂ መጥቶ የሚቀይረው ነገር የለም ግን ቴክኖሎጂ ፍጥነትን ይቀይራል ሊያፈጥነው ይችላል ኃጢያቱን በፍጥነት ሊያራባው ይችላል ድሮ ማይዳረስ ተደራሽ ያልነበረውን በጣም ሊያደርስ ይችላል ኃጢያቱን ጥራት ሊጨምርለት ይችላል ኳሊቲ አለው ኃጢያት ይሄ የኃጢያቱን ኳሊቲ ከፍ ያደርገዋል ምርቱን ፍጥነት ይጨምር ይቀንስ ይሆናል እንጂ የህሊና ጉዳይ ነው አሁን ለምሳሌ ኮፒራይት ማድረግ ስትል በሲዲ ጊዜ ኮፒ ማድረግ እኔ አስተዋውሳለሁ የአማርኛ ፊልም በጣም ኮፒ ይደረግ ነበር ሙዚቃም በሲዲ ኮፒ ሲደረግ ነበር ስለዚህ አሁን ደግሞ በኤአይ ኮፒ ይደረጋል ኮፒ የሚያደርገው ኤአይው አይደለም ያ ቆሻሻ ጭንቅላት ያለው ሰውዬ ነው ሌባው ሰውዬ ነው ታውቃለህ ስለዚህ ሌብነቱን ለኤአይ ይሰጠዋል ኤአይ የተፈጠረው ለዛ አይደለም ኦፍ ኮርስ አሁን ለኃጢያት የተፈጠሩ የኤአይ አፕሊኬሽኖች አሉ በዚህ አጋጣሚ ለኃጢያት ተብሎ የተሰሩ ኤአይ አፕሊኬሽኖች ሊኖሩ ይችላሉ በቃ ለምሳሌ ጸያፍ ምስል የሚያመርቱ ኤአይ ኢንጂኖች ሊኖሩ ይችላሉ ግን በዛው ልክ ለምሳሌ እኛ በምስል ከዛ ደግሞ በህግ ተከልክለው ንጹህ ነገር ብቻ እንዲሰሩ የተፈጠሩ ኤአይዎች ደግሞ አሉ ለምሳሌ አሁን ጀምናይ ህግ ይከለክለዋል ኃጢያት ብትጠይቀው አያማክርህ ብንጠይቀው አሁን እስቲ እንጠይቃት ሙስና ልሰራ ነበርና እንዴ ዘዴ ጠቁምኝ እስቲ ደሞዝ ያልበቃኝ ብላት አሁን ጀምናይ በርግጠኝነትም ነግራት አትነግረኝም ያን ሰላም ጀምናይ እንደምን አለ አሁን በምን ጉዳይ እንቀጥል አንድ ሀብታም ሰው ያለኛ ሰፈር ባለቤቱም በጣም ቆንጆ ነች እና ከነሱ ጎን የሚኖረው ሰው ደግሞ የሱን ባለቤት ይወዳታልና እኔ በቃ እንዳስተዋውቀው ስልኳንም እንድሰጠው እየጠየቀኝ ነውና ስልኳን እንዴት ማግኘት ይችላል ይህ ሁኔታ በጣም ስሜታዊና ውስብስብ ሊሆን ይችላል እንደ አንድ የቢዝነስ ፕሮፌሰር በሌሎች ሰዎች የግል ህይወት ውስጥ ጣልቃ መግባት ወይም እንደዚህ አይነቱን ተግባር ማበረታታት ፈጽሞ ተገቢ አይደለም የሰዎችን ግላዊነት ማክበርና ሊፈጠሩ የሚችሉ ችግሮችን ማስወገድ ሁልጊዜም ወሳኝ ነው በሌላ ጉዳይ ላይ ልነጋገር እንችላለን ግን አሁን እሱ ከወደዳት እንደው ባሏ ሳያቅ አንዳንዴ እየተገናኙ ሻይ ቢጠጡ አብረው ቢያመሹ ራት ቢበሉ ኃጢያት ነው ምን ችግር አለው
ከህግና ከስነ ምግባር መውጣት ትልቅ ችግር አለው። በትዳር ውስጥ ያለን ግንኙነት በታማኝነትና በመከባበር ላይ ነው የተመሰረተ ነው። የትዳር አጋርን ማታለል ከፍተኛ የሆነ የስነ ምግባራዊ ጥፋት ነው። እንዲሁም በማህበረሰቡም ዘንድ ተቀባይነት የለውም። እንደዚህ አይነቱ ድርጊት ህይወትን በእጅጉ ሊያወሳስብና ብዙ ሰዎችን ሊጎዳ ይችላል። ስለዚህ እንደዚህ አይነት ነገሮችን ፈጽሞ ማሰብም ተገቢ አይደለም። ወደ ቀደመው ሀሳባችን እንመለስ። ገባኝ። በቃ ኃጢአት ነው ግን ዝም ብለሽ ስልኳን ማገኝበት አንድ 3 ዘዴ ንገሪኝ። በቃ በኋላ ንስሐ እገባለሁ። እንደ ቀድሞ እንደነገርኩህ በሌሎች ሰዎች የግል ህይወት ውስጥ ጣልቃ መግባት ተገቢ አይደለም። ስልክ ቁጥርን በግድ ወይም ሳያውቁ ማግኘት ስነ ምግባር የጎደለው ህገወጥም ሊሆን ይችላል። ይህ ሁኔታ ወደ ከፋ ችግር ነው የሚመራው። ስለዚህ አሁን ጀሚናይ ጋርድሬል አለው፣ ህግ አለው። ሐሰት እንዳይናገር፣ የጥላቻ ንግግር እንዳይናገር፣ ሃይማኖት እንዳያንቋሽሽ፣ ኮፒ እንዳያደርግ፣ ፕላጃሪዝም እንዳይሰራ ቢሰራ እንኳን ማለት ነው ምናልባት አንተ አሁን ዛሬ ሸውደው ብታሰራው ሪፖርት ያደርጋል ጀሚናይ። ወዲያው እነሱ ከዛ ኮዱን ያስተካክሉታልና በየጊዜው ያስተካከሉ አሁን እንደ ጀሚናይ አይነት ትልቅ ካምፓኒ የሰራቸው ኤአይዎች ላይ ያንን ነገር አታገኘው። ነገር ግን ትንንሽ ካምፓኒዎች አሁን ኮፒ የሚያደርገውን ነገር ነው ሊፈጥሩት ይችላሉ። ስለዚህ እዛ ጋር ውሳኔው ማን ነው? የግለሰቡ ነው። ሌባው ግለሰቡ ነው እንጂ ቴክኖሎጂው አይደለም። ይሄንን መተማመን እንችላለን። ስለዚህ የሚጠቀምበት ሰው ነው የሚወስነው። yes ኦኬ። ያለ ሽያጮትና ሂሳቦት አልያያዝ ብሎታል። እንግዲያውስ ሱቅ ኖትን ይጠቀሙ። በስልኮ ብቻ ሽያጮትን በፍጥነት ይመዝግቡ። የዛሬውን ከትናንትና ሽያጮት ጋር ያወዳድሩ። ያለ ኢንተርኔት ስለሚሰራ የትም ሆነው ንግዶትን ይቆጣጠሩ። ሱቅ ኖት የንግዶ ቀኝ እጅ። ሌላው አሁን እንግዲህ ኤአይ ሰው የሚሰራቸውን ነገሮች እየተካ ነው የሚሄደው። ሰው ሊፈጥራቸው የሚችላቸውን ነገሮችም እየፈጠረ ነው የሚሄደው። በቀላሉ ያንን ነገር ማግኘት ከተቻለ እና አንድን ነገር ሳምንት የሚፈጅብህ 15 ቀን የሚፈጅብህ አመት የሚፈጅብህ የነበረው በአንድ ቀን በ20 ደቂቃ የሚሰጥህ ከሆነ አንድ ሰው ትምህርት ቤት ገብቶ መማሩ ምንድነው ጥቅሙ? በጣም ቴንክ ዩ ሶ ማች። በጣም ክሪቲካል ነገር ነው ይሄ። ስላነሳው በጣም አመሰግናለሁ። ትምህርት ቤት ገብቶ መማር ጥቅሙ ምንድነው ለሚለው ኤአይ እንደ መስታወት ነው። መስታወቱ ላይ አጭር ሰው ከቆመ መስታወቱ ምን እንደሚያሳየው ሰውየው ቁመቱ አጭር ነው። ረጅም ሰው ከቆመስ ሰውየው ረጅም እንደሆነ አይክድም መስታወቱ። ኤአይን ስትጠይቀው አስተሳሰብ አጭር ከሆነ ማለት ነው የምታገኘው ውጤት አጭር ነው። አያገለግልም። ኤአይ የመጠየቅ አቅም የሚፈተንበት መሳሪያ ነው። ባይዘው እኔ እናንተ ኤአይን እኩል መጠቀም ላንችል እንችላለን። እንደ ንባባችን፣ እንደ ዕውቀታችን፣ እንደ ልምዳችን አንተ ኤአይን አስጨንቀ የምታወጣው ውጤትና እኔ ተከራክሬ የማወጣው ውጤት ይለያያል። እኔ አሁን መጽሐፍ ማንበብ ጀምሬያለሁ። ኤአይ መጠቀም ሲጀምር መጽሐፍ ማንበብ ግድ እንደሆነ ገብቶኝ መጽሐፍ በቃ ከድሮ ስኬጁሌ በተሻለ መልኩ መጽሐፍ ማንበብ እንዳለብኝ ለራሴ ገባኝ። ለካ ኤአይ የብሬንህ መስታወት ነው። አንተ ነው ሚረር የሚያደርገው። ስለዚህ እንደውም ምን አንብበሃል ነው፣ ምን ያክል አንብበሃል ነው፣ ምን ያክል ተምረሃል ነው። ኦፍ ኮርስ እስከ ተወሰነ ድረስ ትምህርት ያስፈልጋል። ግን እኔ አሁን ትምህርት ጋር ሄጄ መጨረሻ ላይ ደግሞ የምታጠፍበት ቦታ አለ። እኔ አሁን ልጄን መሰረታዊ ነገሮች አስተምረዋለሁ ብዬ አስባለሁ። መሰረታዊ ትምህርት ቤት የሰጠንን የማገናዘብ የማሰላሰል ዓለምን የመረዳት ዕውቀት እንዲኖረው ፈልጋለሁ። ከዛ በኋላ ግን ዩኒቨርሲቲ ሌቭል ላይ ሲደርስ እንደ ድሮ አካውንቲንግ የኔ ልጅ አስበው እንግዲህ እስኪያድግ 12 አመት ከዚህ በኋላ እግዚአብሔር እድሜና ጤና ይስጠንና 12 አመት ከዚህ በኋላ ሲው ኤአይ የት ይደርሳል? ከ12 አመት በኋላ ከዛ 3 አመት አካውንቲንግ ተምሮ የኔ ልጅ ሲወጣ አካውንቲንግ የሚባል ፊልድ የለም ዓለም ላይ አይኖርም ማለት። ስለዚህ ከዛ በኋላ ግን ቶሎ ራሱን እንዲያገኝ ይፈልጋለሁ ልጅ። አሁን ኤአይ አንዱ ጥቅሙ ምንድነው? እኔም የምሰጠው ኮርስ ላይ አንድ ያካተትኩት አለ ፐርሰናሊቲ ቴስት። ኤአዩ ማንነትን ይፈትንና መክሊትን ይነግርሃል። ምን ቢዝነስ ላይ ብትሰማራ እንደሚያዋጣ ይነግርሃል። ባህሪ፣ ቁጡነት፣ ታጋሽ ነህ አንተ፣ ምን አይነት ሊደርሺፕ ነው መምራት ያለብህ ሰዎችን፣ የፍቅር ቋንቋህን ይነግርሃል። ፍቅር ላይ ምን አይነት ነው የሚገባህ፣ ምን ሲደረግልህ ነው የፍቅር አጋርህስ። ከዛ ደግሞ ፐርሰናሊቲውን አውቆ ልጄ ኤአይውን መጠቀምን በደንብ እንዲያውቅ ነው የምፈልገው እኔ። ኮዲንጉን እንዲያውቀው ኤአይ ላይ መስራት እንዲለምድ። ከዛ በኋላ ወደ ፓሽኑ። ስንት ሰው እኮ ትምህርት እኮ እኔ ይቅርታ አድርግልኝና ትምህርት ያመከነውን ትውልድ
ሌላ ነገር ዓለም ላይ አምክኗል ብዬ አላስብም። በተለይ ኢትዮጵያ ባላት የትምህርት ፖሊሲ የምትገደደው ምንድነው ካሉ 10 ዲፓርትመንቶች አንዱ መርጠን ልገባ ነው። ስለዚህ የተሰጠህን ጸጋ እንደውም ትላንትናም ይሄን ነገር እያነሳሁት ነበር ቤት የሜሲ አቅም ሲታይ እውነት የትሬኒንግ ብቻ ነው ጸጋ አይደለም ጊፍት አይደለም ሜሲ በቃ ይሄ አልተሰጠውም ኳሷን እንደ ሰው ነው የሚያናግራት። ስለዚህ እንደ ሜሲ በየዘርፉ በየሙያው ዘርፍ ሜሲን መሆን ስንችል ገብቷል ሁላችንም ሜሲ መሆን እንችል ነበር በተለያየ ዘርፍ። ግን ትምህርት ቤት ስንገባ ክርክም ያደርግና አንተ ምርጥ የአውሮፕላን ኢንጂነር መሆን የምትችለውን ሰውዬ ክርክም ያደርግና ትምህርት አንተ መማር ያለብህ ቋንቋ ነው ይላል። በቃ ለመኖር ትማራለህ ቋንቋ። ከዛ ለሰርቫይቫል የሆነ 20 ሺህ ብር ደሞዝተኛ ሆነ ከጆዳፍ የሚባለው ኑሮ እኮ ትኖራለህ። ግን የአውሮፕላን ኢንጂነር ብትሆን ኖሮ ኢትዮጵያን በዓለም በአውሮፕላን ኢንዱስትሪው ቀዳሚ አድርጋት ነበር ይሄኔ። ስለዚህ ኤአይ መምጣቱ በኋላ ላይ ትምህርት ዝም ብሎ እንደዚህ ሳይሆን ሁሉም ሰው የተሰጠውና የሚፈልገውን ገና ከልጅነቱ ኤክስፕሎር አድርጎ ትልቅ ደረጃ እንዲደርስ መጠቀም ይቻላል ብዬ አስባለሁ። ኦኬ ስለዚህ ባለን የእውቀት ልክ ነው ይሄ ነገር የሚጠቅመን። ትክክል። ስለዚህ ማንበብ ደግሞ ግድ ነው ማለት ነው። ጭንቅላት ማስፋት ግድ ነው ማለት ነው። መማር ግድ ነው ማለት ነው። ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። አሁን ይሄን ነገር ስናወራ በቃ ኤአይ ህይወቴን ቀየረው ብሎ ተንደርድሮ የሚገባ ሰው ይኖራልና ኦፍ ኮርስ ከዚህ በፊት የነበሩ ካምፓኒዎች ካፒታል ይፈልጋሉ፣ የሆነ አይነት መነሻ ነገሮች ይፈልጋሉ፣ የሰው ኃይል ይፈልጋል ምናምን። አሁን ላይ ያ ሁላ ነገር አንድ ሰው ቤቱ ሆኖ አንድ ኮምፒውተር ይዞ ያ ካምፓኒ ሰራ የነበረውን ስራ ወይም ያገኘ የነበረውን ገቢ ማግኘት የሚችልበት አይነት ጊዜ ተፈጥሯል። አሁን ላይ ግን ምን ያህል ትዕግስት ይፈልጋል አንድ ሰው ኤአይን ሲጠቀም? በቃ ወዲያው የሆነ ነገር ስለሰጠው ብቻ ውጤት ይሰጠዋል ወይስ ምን ያህል ጊዜ ይወስድበታል? ኤአይ እኮ የሚገፋው የእውቀትን ጨለማ ነው። አሁን ላይ ያለው ኤአይ የተግባር ጨለማ አይገፍም። ተግባር ካንተ ነው። ተግባር አይቀርልህ። እውቀት ከኤአይ ተግባር ካንተ ነው። አሁን ቅድም 5 መንገዶች ንገሪና አልናት። የጽዳት ስራ ብትሰራ አለች። ለምሳሌ መኪና ማጠብ ልጀምር አስተምሪኝ ብላ ታስተምረኛለች። መኪና ስታጥብ ይሄን ኬሚካል ተጠቀም፣ ይሄን ስፖንጅ ተጠቀም፣ ሰዎቹን ከስተመሮችን እንዲበላቸው ኮሙኒኬሽን እንደዚህ አድርግ፣ ስታጥብ በፍጥነት ለማጠብ መጀመሪያ ይሄን ጎማውን ታጥባለህ ምናምን ብላ ታስተምረኛለች በንግግር። ካልተገበርኩት ሄጄ ካላጠብኩ መኪናውን ጨላ አይመጣም አይደለ? ልክ እንደዛ በምትፈልገው ዘርፍ ቲክቶክን እንዴት አድርገ ስኬታማ እንደምትሆን ያስተምራል ኤአይ። ካልሰራህ ቪዲዮና ያንን ካላረከው ከየት ይመጣል? ስለዚህ አሁን ላይ ያለው ኤአይ የሚገፋው የእውቀትን ጨለማ ነው። ስለዚህ ድሮ ሰነፍ የነበረ ሰውዬ ምንም በኤአይ የሚያገኘው ነገር የለም። ስንፍና ይቀጥላል። አዎ በተለይ ወሬኛ ይሆናል። በቃ እናውቀዋለን እኮ ይላል። በኤአይ ያውቀውና ነገሩን ስለማይሰራው ምን ይላል? እንትን እኮ እንደዚህ ነው የሚሰራው ይላል። ግን አይበላም። ያው ደርቆ ይሞታል ማለት በረሃብ ከስቶ ሊሞት ይችላል። እርግጥ ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋ ስለማያድር ሰው በረሃብ አይሞትም። ግን ይሄ ሰውዬ በተግባር ረሃብ ከውጤት ርቆ በውጤት ይሞታል ማለት ነው። ስለዚህ ኤአዩ የሚፈታው ትግስት ይፈልጋል ይላልከው ማድረግ ይፈልጋል። አንደኛ ትክክለኛውን ውጤት ለማግኘት በደንብ ማዋራት ትግስት ይፈልጋል። ከመጣ በኋላ ማድረግ ይፈልጋል። ካላረክ ኤአዩ ገንዘብ አይሆንም። ኦኬ ከዚህ በፊትም ስታወራ ሰምቻለሁ። ኤአይ ስራን አያሳጣም። ስራን የሚያሳጣው ኤአይን የሚጠቀም ሰው ነው እያልክ አንድ ኢንተርቪው ላይ ስትሰጥ ሰምቼ ነበርና ምን ማለት ነው? እንግዲህ አብርሽ እውነቱን እንነጋገር ከተባለ መወሻሸት ዝም ብሎ መሸነጋገል ስለሌለብን ማለት ነው አይደለ? እውነቱን እንነጋገር። አብርሽ ስንት ኤዲተሮች አሉ? ቪዲዮ ኤዲተርስ 4 5 አሁን ላይ 5 ኤዲተሮች አሉ። ከ5ቱ ኤዲተሮች አንዱ በደንብ የኤአይን አቅም የሚጠቀም ነው። ለምሳሌ ከዚህ በፊት የሰራሃቸውን ኢንተርቪዎች ለኤአዩ ሰጥቶት ካስጠናው በኋላ አዲሱን ኢንተርቪውን ኤዲት ለማድረግ አንተን አልፈልግም፣ አንተ ሂድ ቤትተኛ፣ ኮንተንት አንተ አትቆርጥልኝም፣ እኔ ጽድት አድርጌ እልክልሃለሁ ቢልህ ያንን ደግሞ ባጠረ ጊዜ 3 ቀን የሚፈጀውን ኤዲቲንግ በአንድ ቀን ሰርቶ ቢልክልህ ከዛ በኋላ የማምረት አቅምህ ቢጨምር ገብቶሃል? በቃ የማምረት አቅምህ ጨምሮ በሳምንት 2 ከሆነ የምትለቀው አሁን ስንት ነው የምትለቀው? በሳምንት 3 ነው የምትለቀው። ከ3ቱ ወደ 6 ቢያሳድግልህ ይሄ ልጅ ከዛ
ስድስቱንም ኤዲት ማድረግ ቢችል ብቻውን 5 ኤዲተሮች አሉ። የመጀመሪያው ስቴፕ የሚሆነው ህሊና እንዳለው ኢትዮጵያዊ መተህ አራቱን ምን ትላቸዋለህ? ልጆች እናንተ እኮ እንደሱ ኤአይ ብትማሩልኝ በሳምንት 6 ከሱ ጋር መስራት ከቻልኩ ከናንተ ከያንዳንዳችሁ ጋር 3 ብሰራ በሳምንት 30 መስራት ከቻልኩ ወደ ቴሌቪዥን ጣቢያ ማድረግ ይችላልው። አሰፋዋለሁ፣ ኮንተንቴን ሰራተኛም እጨምራለሁ። ስለዚህ ኤአይውን ተማሩ ትላቸዋለህ። መጀመሪያ ባይምሮ ቃል ነገርካቸው አይማሩ፣ እንደ ድሮ ነው የሚሰሩት። ቀጥሎ መጣህና ኤአይውን ለተማረልኝና በሳምንት 3 ለሰራ ኤዲተር ደሞዝ ጨምራለሁ አልክ። አይማሩ፣ እንደ ድሮ ነው የሚሰሩት። በሳምንት አንድ ነው ታሽተው ናቁጭ በላንተን ይሉሃል ምናምን። በሶስተኛው መጣህና የቅጣት ደብዳቤ ከዚህ በኋላ ሰጣለሁ፣ ስለዚህ ኤአይውን ተማሩ አልክ። አይማሩ፣ የቅጣት ደብዳቤ ሰጣቸው። አይማሩ፣ ደሞዝ ቆረጥክ። አይማሩ። መጨረሻ ላይ እነዚህን ሰራተኞች ከስራ ለማሰናበት ትገደዳለህ ወይስ አትገደድም? የግድ ነው ትገደዳለህ። ያስገደደህ ምንድነው? ያለ መማር ፍላጎታቸው እኮ ነው፣ ያለ መለወጥ ፍላጎታቸው። እነሱን ጠልታቸው አይደለም። ብዙ ማምረት ስንችል ለምን እንለወጥ ስትል ሰዎች የማይለወጡ ከሆነ እነሱን ታሰናብትና ገበያው ላይ ምን ትፈልጋለህ? ልክ እንደዛ ልጅ ኤአይውን እየተጠቀመ ብዙ የሚያመርት ሌላ ሰው ደግሞ መጥቶ አፕላይ ቢያደርግ ምን ታደርጋለህ? ትቀጥራለህ። ስለዚህ ይሄ አዲስ የመጣው ኤአይውን የሚጠቀመው ልጅ እነዛን የተሰናበቱን ተካቸው ወይስ አልተካቸውም? ከአንዳንድ ተካቸው በተሻለ አይደለም እንዴ? በቃ ስለዚህ ኤአይውን የሚጠቀም ሰው ገበያው ላይ ተመራጭ ይሆን ይመጣል። ቀጣሪ ደግሞ ይኸውልህ አንወሻሽ፣ እዛኛ ሰፈር ጁስ ቤት ያለውም ልጅ በሰራተኛ እየተማረረ ነው። ፋብሪካ ያለውም ሰውዬ በሰራተኛ እየተማረረ ነው አይደለም? ዩቲዩብ የከፈተውም ሰውዬ ሁሉም ሰው ምሬት አለበት። አሁን ላይ ምን ይፈልጋል? ፈጣን፣ ቀልጣፋ ስራ የሚፈጽም ብዙ የሚያመርት ሰው ሁላችንም እንፈልጋለን። ሌላውን ተው። ይሄን ፖድካስት የሚያዳምጠን ሰውዬ የቤት ሰራተኛ አለችው። እሱ ሰውዬ እንኳን በሷ እየተማረ የተሻለ ውጤት ይፈልጋል፣ የተሻለ ነገር ይፈልጋል። አሁን እንደሆነ ሪያሊቲውን እናወራ። እሸቱ ስላለው አይደለም፣ ሪያሊቲውን። አሁን ነገ ጠዋት ሰዎች ቅልጥፍ እያሉ ኤአይውን መጠቀም ጀምረው እሳት ይሆናሉ። እሳት ይሆኑ ጎበዝ የሆኑት ሰዎች እያሉ ያን ሰነፉን በድሮ አካሄድ የሚሄደውን ሰው ይዞ የሚቀጥል ቀጣሪ አለ ወይ? መልሱ ለራሱ ይስጥ ኦዲየንሱ። እውነት ይዞ ይቀጥላል ወይ? አይቀጥልም፣ ውሸት ነው። ወይ እኔ ተሳስቼም ከሆነ ኮሜንት ላይ እስቲ ንገሩን። አይ እኔ የድሮውን ነው የምቀጥለው፣ እሺዬ እኔ ለሰው አስባለሁ እንዳንተ ጨካኝ አይደለሁም በሉና እስቲ ኮሜንት አድርጉ። እውነት ይሄ ጭካኔ ከሆነ ማለት ነው። ራሱ ሲስተሙ ዘመናዊውን ቴክኖሎጂ የማይጠቀሙትን ሰዎች ያስወግዳል። ከዛ ምን ይሆናል? በቃ እነዛ ሰዎች እስቲ እሺ ፕራክቲካል የተደረገ ምሳሌ ልጨምርበት። ታይፕራይተር ነበር ድሮ። ወደ ሌድ እንደሆነ ገብቷል። በቃ አሁን ታይፕራይተር ነበር ድሮ እና ጽሁፍ ቤት አለች የተባለች ጎበዝ ጸሐፊ ያረገች በቃ በቀን 2 ገጽ 10 ገጽ ምናምን ትጽፋለች በቀን። ከዛ ይጨበጨባል ጎበዝ ምናምን ትባላለች። ከዛ የሆነ ዘመን ላይ ኮምፒውተር መጣ። ኮምፒውተር ሲመጣ ምን ተባለ? ኮምፒውተር መጥቷል ተማሩ፣ ይሄ ነገር ይተካል ሲባል አንዳንድ ሰዎች አረ ደግሞ ምን ኢትዮጵያ ውስጥ ኮምፒውተር ከመቼ ወዲህ ከዛ በኋላ ስማርት የሆኑ ታይፕራይተሮች ምን አደረጉ? ወዲያው በኮምፒውተር መጻፍን ተማሩ። መጀመሪያ የማይቻል ይመስላል፣ ከባድ ይመስላል፣ ግን ለመዱት። ከዛ ጭራሽ ሳያዩ ነው የሚጽፉት። አሁን ጽሁፍ ቤት ስትሄድ አያዩትም ኪቦርዱን። ያልተማሩት ታይፕራይተሮች ደግሞ ታይፕራይተራቸውን ይዘው ወደ ቤታቸው ገቡ። አሁን ታይፕራይተር የት ነው ያለው ካልከኝ ሙዚየም ነው ያለው። ይጎበኛል እንጂ አይሰራበትም። ማሽኑ ታይፕራይተር ማለት ነው። አሁን ታይፕራይተር የምትጽፈዋ ልጅ ኮምፒውተር በምትጽፈዋ ልጅ ተተካች ወይስ አልተተካችም? ተተክታለች። ያቺ ልጅ ግን ኮምፒውተር መማር አትችልም ነበር? ትችላለች። ለምን መሰለህ? ብር የለኝም እንዳንል ለምን ፈልገው ነገር ሲሆን ብር አለን። ታውቃለህ? ለኃጢአት ሲሆን ብር አለ። አሁን ለሱስ አሁን ሱሰኛ ሰው መቃሚያ አጥቶ ያውቃል? እንደኛው ሰው ነው። ከየት ነው የሚያመጣው? በጣም ስለፈለገው እኮ ነው። ስለሚፈልገው የማይቆፍረው ቀዳዳ። አሁን ለሱስ ሲሆን ብር አለ ይባላል። አይደለም፣ ሰውየው ስለሚፈልግ ነው እንጂ ለሱስ የሚባል በጀት የለም። በዚህም በዛም ብሎ በቃ ስለዚህ ለውጡን መቀላቀል ይቻላል። አሁን እኔ ለምሳሌ ይሄን ስልጠና እንደው የሰው ማይንድ ሴት ልንገርክ። ኮምፒውተር ኤዲቲንግ አስተምረናል እኛ ዩቲዩብ፣ አንተም ጋር ባለፈው አውርቻለሁ። ቲክቶክ አስተምረናል ምናምን።
ብዙ ሰው ይመዘገባል ይፈልጋል አንድ 10,000 ሰው ሊደውል ይችላል የሚማረው 1,000 ሰው ነው ከዛ ውስጥ 10% ነው ምን ነው ሲባል ዋጋው ውድ ነው የሚሉት 10,000 ብር ምናምን ይሆናል ወይ 5,000 ብር ይሆናል ስልጣ ነው ዋጋው ውድ ነው ከዛ በአሁኑ ተመካከርንና እስቲ ሰበብ እናሳጣቸው መለወጥ የሚፈልጉ ወጣቶችን ሰበብ እናሳጣቸው 1,500 ብር አድርገን እንጀምራለን ይሄ ስልጣና ዋጋው ውድ ነው እያደገ ነው የሚሄደው ግን 1,500 መጀመሪያ ሰበብ እናሳጣቸው 1,500ም ስንል ዋጋው ውድ ነው ይላል አንተ ደውሎ ይልኝ ምሽዬ በነፃ ብታስተምረኝ ከዛስ ባለፈውኛ እግዚአብሔር ይመስገን ወደ 200 ምናምን ልጆችን በነፃ አስተማርን እሺ አናሊቲክሱን ስናየው ኖሽን ላይ ገብተን 70% ትምህርቱን አልጨረሱትም ተውቷል ለምነው ብለው ነፃ አስተምረኝ አሉት መለወጥ ከፈለክ ገንዘብ አለ አለ ካልፈለክ ደግሞ ነፃ ሙድ ነው ስለዚህ መተካት አይቀርም ግን የመጣውን እድል ተጠቅሞ ደግሞ እንደው ማምለጥ ማደግ ከፍ ማለት ግን መብት ነው እኔ ይሄ ይመስለኛል ግን ያው እኔ ስላልኩ አይደለም የሚሆነው ስለሚሆን መሆኑ ደግሞ አይቀርም ይመስለኛል አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ አሁን የኤአይ ከቀን ወደ ቀን እያደገ ነው እየሄደ ያለው የሚሰጥህ ውጤት ካየኸው የሆነ መጀመሪያ የመጣ አካባቢ ፎቶ እንዲሰራልህ ሲሰጠው 4 እጅ ያለው ነበር አሁን ከጊዜ ወደ ጊዜ በቃ ቁርጥ ራስህን የሚመስል አንዳንድ ጊዜ ትክክለኛ የትኛው ነው ብለህ ግራ እስከምትጋባ ድረስ የሚሰጥህ ውጤቶች አሉ ያንን ደግሞ በመንተራስ ሰዎች ዲፕ ፌክ ይሰራሉ ያ ዲፕ ፌክ አብሶ ደግሞ ታዋቂ ሰዎች ተጽዕኖ ፈጣሪ ሰዎች ላይ የሚወጡባቸው የነሱ ያልሆነ ተመሳሳይ የተሰሩ በጣም ብዙ አይነት የሐሰት መረጃ ያለባቸው ጉዳዮች ይወጣሉ ከዚህ በፊትም አይተናል ዶናልድ ትራምፕ ላይ የተለያዩ ዓለም አቀፍ ሙዚቀኞች ላይ አርቲስቶች ላይ በጣም ብዙ ይወጣሉ እኔ አይደለሁም እስከሚሉ ድረስ እንደዚህ አይነት ነገር ሲያጋጥም የመጀመሪያው ነገር እንዴት እነዛ ሰዎች ራሳቸውን ጥቃቱ የሚደርስባቸው እንዴት አድርገው ይለዩት እንዴት አድርገው ያን ነገር ይወቁት ሁለተኛው ደግሞ የሚያዩ ሰዎች ትክክለኛ መሆንና ለመሆኑ በምን ማረጋገጥ ይችላሉ በጣም ጥሩ ጥያቄ ነው አብሬሽ ምክንያቱም ይሄ ትልቅ ስጋት ነው ዲፕ ፌክ ትልቅ ስጋት ነው የሚገርም እንደ አፍሪካ ባለ ብዙም የቴክኖሎጂ ዕውቀት በሌለበት ማህበረሰብ ዘንድ ደግሞ የሰው ህይወት እስከ መቅጠፍ ሊሄድ ይችላል not only ስም ማጥፋትም የሰው ህይወት እስከ መቅጠፍ ይሄዳል አንድን ሰው በጣም ስሙ ከጠፋ ዲፕሬሽን ውስጥ ገብቶ ራሱ ሊያጠፋ ይችላል እዚህ ጋር ይሄንን ለሚሰሙኝ ወጣቶች አደራምለው ወይም ማስተዋወስ የምፈልገው ነገር ዛሬ ኤአይ ስለመጣ ነገ ኤጂአይ ቢመጣ ከነገ ወዲያ ሌላም ሱፐር ኢንተለጀንስ ቢመጣ የማይቀያየር የህሊና ዳኛ ለነፍሳችን ፍርድ የሚሰጥ ዘላለማዊ አምላክ አለ ስለዚህ የሐሰት ቪዲዮ ለምሳሌ በጥሩም በመጥፎም የሰውን ፎቶ ያቀነባበሩ ቪዲዮ ያቀነባበሩ የሐሰት ቪዲዮ የሚሰሩ ሰዎች የሚጠይቃቸው ሰውየው ላይሆን ይችላል ሰውየው አቅም ላይ ኖረው ይችላል እግዚአብሔር ግን ይጠይቃል ውሸትን የሚጸየፍ አምላክ ውሸትን የሚጠላ ሐሰተኛ ምላስ በባልንጀራው ላይ ጠብን የሚዘራ ይላል በወንድማማች መካከል እግዚአብሔር 7 ነገሮችን ይጠላል 7ኛው ነፍሱ አጥብቃ ትጸየፈዋለች በወንድማማች መካከል ጠብን የሚዘራ ይላል ስለዚህ በዲፕ ፌክ ነገ ጠዋት አንድን ብሔር ከአንድን ብሔር የሚያጋጨው ምኑን የእግዚአብሔር ነፍስ አጥብቆ ይጸየፈዋል ይሄን ማወቅ አለበት እኛ ግን ምን ማወቅ አለብን ነው አንደኛ ከዚህ በኋላ በእሸቱ ፊት በእሸቱ ድምጽ አንድን ሰው የሚያጥላላ አንድን አካል የሚያጥላላ ቪዲዮ ሊለቀቅ ይችላል ላልሰራው ለድርጅት ማስታወቂያ እንደሰራው ተደርጎ ሊለቀቅ ይችላል ወይም አጸያፍ ምስል እርቃኔን ተደርጎ ሊለቀቅ ይችላል እኮ ስለዚህ የመጀመሪያው ሰዎች ቼክ ማድረግ ያለብን ከሰውየው ስብዕና ጋር ይሄዳል ወይ ነው እሸቱ እንደዚህ ያደርጋል ምናቀው ያው ስለምናቀው ነው ስለምታወቅ ነው የተሰራብኝ ለመንደርህም ሰው ቢሰራበት የመንደርን ሰው ስለምታቀው ነው የተሰራበት ስለዚህ የመጀመሪያው መጠየቅ ያለብን ለመፍረድ መቸኮል የለብንም አትፍረዱ ይፈረድባችኋል ተብለናል እሸቱ እንደዚህ ያደርጋል ይሄ ፌክ መሆን አለበት የሚለው ከስብናው ጋር ከተጋጨ ሁለተኛው ደግሞ የተለቀቀበት ቻናል አሁን ሰዎች ይሄንን የሚከታተሉ ሰዎች መቼም የዩቲዩብ አዌርነስ አላቸው ንቁ እንዲሆኑ የምፈልገው አላይቭ ፖድካስት ስንት ሰብስክራይበር አለው ከ243,000 በላይ ሰብስክራይበር አለው ስለዚህ ልክ እንደ አላይቭ ፖድካስት ተደርጎ በአብርሃም ፊት ምናምን ዝም ብሎ 2,000 ሰብስክራይበር ያለው ቻናል ላይ አላይቭ ፖድካስት ተብሎ ቢለቀቅ ገብተው ማየት ነው በቃ
ሰብስክራይበሩ ፎሎ የሚያደርጉን ሰዎች አሁን ላይ በደንብኛን ማወቅ አለባቸው። እሸቱ ፌስቡክ ላይ ስንት ሰብስክራይበር አለው? ቲክቶክ ላይ ስንት አለው? ዩቲዩብ ላይ ስንት አለው? ከዛስ ሌላ ቦታ ሲለቀቅ አላምንም ከራሱ ዩቲዩብ ካልተለቀቀ ይሄንን ግዴታ ኮንሽስ መሆን አለብን። ይሸውዳል ሲመጣ ይመስልሃል አንዳንዴ አንተ ፔጅ ላይ ይመስላል። አሁን ሰሞኑን ውጭ ሀገር በሚልና ብዙ የተበላው ለምንድነው የኔ ፔጅ ይመስለዋል እኔን ስላየኝ አይደለም። በቃ ይሄንን ቻናል ቼክ ማድረግ ያስፈልጋል። ሶስተኛ የዲፕ ፌክ ቪዲዮዎችን በጣም ትኩረት ሰጥተን ማየት ነው። የእጅ እንቅስቃሴ በተለይ እንቅስቃሴ ካላቸው የእግር እንቅስቃሴ ላይ የእጅ እንቅስቃሴ ላይ ዲፕ ፌክ ያው ብለርድ ይሆናል። እጁ ጣቱ ይበዛል ምናምን እግሩ ጣቱ ይበዛል ምናምን እንደዚህ አይነት ነገሮች። አራተኛው ደግሞ ራሱን ጀሚናይን ተጠቅመን ወይም ኤአይን ተጠቅመን ዲፕ ፌኩን መለየት እንችላለን። ስንጠራጠር እናመጣና ሊንኩን እንሰጠዋለን ለኤአዩ። ለምሳሌ ጀሚናይ ላይ ገብተን ወይም ቻት ጂፒቲ ላይ መተን ሙሉ ሴናሪዮን ልንነግረው ይገባል። ጉዳዩ እሸቱ የሚባለው እኔ የማውቀው ኮሜዲያን እንዲህ ነው ባህሪው። ዛሬ ግን እንደዚህ አይነት ዜና ተለቀቀ። እስቲ ይሄ ዜና እውነት ነው ፌክ ነው ስንለው አንደኛ ቪዲዮውን ይመረምረዋል። መርምሮት እንኳን ቢሸውደው ቪዲዮና ባያቀው ከሰጠነው ሴናሪዮ ጋር ያገናኛል። ቻት ጂፒቲ እሸቱ እንዲህ አይነት ሰው ከሆነ ይላል እንደነገርከኝ እሸቱ እንዲህ አይነት ሰው ነው ይሄ ነገር ከሱ ጋር አይልም እንደዚህ ብሎ ያግዛልና ዲፕ ፌክ ወይም የሚመጡ ፌኮች ላይ በጣም ከባድ የአዌርነስ ባይዘው ወይ አንድ ምን ያሁን ግንዛቤ በመስጠት ደስ የሚለኝ ለዚህ ነው። ባይዘው በቴሌቪዥን ጣቢያ ደረጃ በመንግስት ደረጃ ግንዛቤ መሰጠት አለበት ኤአይ ምን እንደሆነ። ለምን በዲፕ ፌክ ነገር ጦርነት ይነሳ ይችላል፣ ሀገር ሊፈርስ ይችላል፣ ብሔር ከብሔር ሊጋደል ይችላል። ስለዚህ ለማያውቅ ማህበረሰብ ምን ትፈርድበታለህ? እሺ ኤአይ ምን እንዳለ ማያውቅም ኤአይ ካልነገር ነው እንደዚህ አይነት ግንዛቤ መስጫ ነገሮች ካልሰጠን የማያውቅን ማህበረሰብ እንዴት ትጋደላለህ በኤአይ ፌክ እኮ ነው ብሎ መፍረድ ይቻላል? አይቻልም። እና አንዱ መፍትሄም ሁላችንም ግንዛቤ መስጠት ኤአይ መጥቷል ተጠቀሙ፣ እዩት፣ እወቁት፣ ፌክ አለው፣ እውነት አለው፣ አደጋ አለው፣ ጥቅም አለው የሚለው ከኛ የሚጠበቅ ስራ ነው ብዬ አምናለሁ። እንዲያው ሞር እያወቀው ስትሄድ ነገርየውን ትለየዋለህ። ትክክል። ካላወቀው ግን ትሸወዳለህ። በጣም ከባድ ነው። ልክ እንደ ፍርሃት ማለት እኮ ነው። አንድ ነገር የምትፈራው ካላወቀው ነው። ትክክል። ካወቀው ያን ነገር ምንም የሚያስፈራህ ነገር አይኖርም። ትክክል። የዲጂታል አክቲቪስት በለው አክቲቪስቶች አልነበሩ የሆነ ሰዓት ሀገር የሚያጫርሱት ምናምን የነበሩት። አሁን ላይ ደግሞ ይሄንኛውን ማወቅ መጠቀሙ የበለጠ ውጤታማ እንድንሆን ያደርገናል። ትክክል። ወደ እርሶ ልመለስ እና አሁን የዶንኪ ቲዩብ ባለቤት እንደመሆነ ኤአይ አንተ የምትሰራቸውን ነገሮች በጠቅላላ በቪዲዮ ድምጽህንም ስክሪፕቱንም ጨርሶ ምናምን እያንዳንዱን ነገር እዛው ላይ ቢሰጥህ ቢሰራልህ ኮሜዲያን እሸቱ በኮሜዲው ስራውም በደንብ ነው የምትታወቀውና ራሱ ኮሜዲያን ሆኖ ኤአዩ የኮሜዲ ስራዎችን ሰርቶ ምናምን ቢለቅ እና እዛ ቦታ ላይ ያንተን ስራ ሁሉን ነገር ጨርሶ ብታገኘው ምንድነው የሚሰማህ? እውነቱን ልንገርህ ሁለት ስሜት ነው። እኔን በትክክል ተረድቶኝ ከኔ ስነ ምግባር ሳይወጣ ከኔ የሃይማኖት አመለካከት ከኔ ኢትዮጵያዊ አመለካከት ሳይወጣ ጽድት ያለ ስክሪፕት ጽፎ ቪዲዮ እኔን የሚመስል ጀነሬት አድርጎ መስራት ቢጀምር ደስ ይለኛል። ምክንያቱም ከዚህ በኋላ ስንት ዓመት እንደምኖር አላውቀውም። 30 ዓመት ቢኖረኝ እንደው እግዚአብሔር በቸርነቱ የልጆችን ማረግ እይ ብሎ 30 ዓመት ቢሰጠኝ በ30 ዓመት ስንት ቪዲዮ መስራት እችላለሁ? አሁን ባለው አካሄድ ስንት ቪዲዮ መስራት እችላለሁ? በአመት እንግዲህ 1000 ቪዲዮ ብሰራ በ30 ዓመት 30,000 ቪዲዮ ነው። ኤአዩ በዚህ ደረጃ ግን የሚያግዘኝ ከሆነ ማለት ነው ብዙ ያልነካቸው ጉዳዮች አሉ። ለማህበረሰባችን ገጠር እኮ ወጣ ስትል እኮ የጤና ግንዛቤ እኮ ያስፈልጋል። የባህላችን ለምሳሌ ሴት ልጅ ያለ እድሜ ጋብቻ ብዙ መከራዎች አሉ አይደለ? ለነሱ ማስተማር መፍትሄ እኮ ያስፈልጋል። ወንጌል መች ተዳረሰ? ስለዚህ ትምህርቶች መች ተዳረሱ? ሳይንስ መች ተዳረሰ? ስለዚህ በሸቱ ማይንድ ሴትማ የሚሰራልኝ ባገኝ እኔም እንደማደርገው አበዛዋለሁ። ምርቴን ሰራተኛ ወደ መቀነስ አይደለም የሚሄደው፣ ምርት ወደ ማብዛት ነው የሚሄደው። ምርት አበዛና ተደራሽ። ከዛስ እሸቱ ምን በኦሮምኛ ቋንቋ ሰው አያዳምጠውም እኮ። በሶማሊኛ ማን ይሰማዋል እሸቱ? ባኛዋክ ማን ይሰማዋል? አሁን አማርኛ ነው እሸቱ የሚያወራው። ቢችል ኤአዩ የሰራውትን ስራ ድንቅ ልጆችን አሁን መሱድን በኦሮምኛ እስቲ ባመጣው፣ መሱድን በአፋርኛ ባመጣው፣ ሀረገወይንን በጉራግኛ ባመጣት
አንሊሚትድ የሆነ አቅም ስለሚሰጠኝ ደስ ይለኛል። ይሄ ያስደስተኛል ማለት ነው። በሁለት መልኩ ነው የማየው ብያለሁ። ሁለተኛው ግን ኢሎን መስክ ምን አለ? ከ10-15 ዓመት በኋላ አለ ስራ ምርጫ ይሆናል አለ። ሰው ከፈለገ ይሰራል፣ ካልፈለገ አይሰራም አለ። ከዛ ምን ማለቱ ነው? ምሽቱን ሙሉ ከኤአዩ ጋር ቻት ሳረጋ መሸው እንዴት እንደዚህ ይላል እንዴ? ከ10 ዓመት በኋላ ሳልሰራ ልበላ ይቻላል እንዴ? ይቻላል እንዴ ስል እንደዛ ያለው እንደኔና እንዳንተ ካምፓኒ ላላቸው ቴክኖሎጂ ላይ ላሉ ሰዎች ነው እንጂ ለምስኪኑ ለደሃው አይደለም። ምስኪኑ ደሃው ከየት አምጡ አፎርድ አያረግም ኤአይ ገዝቶ ለማሰራት። ግን እኔና አንተ ቅድም እንዳልከው አንተ ያው ዩቲዩቡን 100% ኦቶሜትድ ሆኖ ኤጂአይ ይመጣል። ከዛ በኔ ፍልስፍና እያዘዝኩኝ ያበደ ኮሜዲ በየቀኑ ማታ ፍርስ የሚያደርግ ዩቲዩብ ላይ ስቀተኛ የሚል ሾው ልጀምር ይችላል። አግኝተኛል። ከዛ እኔ ሳልነካው ራሱ ስክሪፕት ጽፎ ራሱ ኮሜዲውን ተቀርጾ ራሱ ኤዲት አድርጎ ራሱ ዩቲዩብ ላይ አፕሎድ አድርጎ እኔ ቀጥታ አካውንቴ ላይ የዩቲዩብ ዶላር ኪው ብሎ ሲገባ ነው የማውቀው። ያኔ ሁሉም ሰው በተለይ ከተማ ሰው አብዛኛው ሰው ስራውን ኤአይ ሲሰራለት ምን እንደሚሆን ታውቃለህ? ተመልሶ ምን አይነት ዘመን እንደሚመጣ ሰው ይናፍቀናል። ከዛ በኋላ ወደ ሰው ነው የምንሄደው። መልሰን ባይዘው ወደ ሰው ነው የምንመጣው። ከዛ እሸቱን በዩቲዩብ ሳይሆን በአካል መድረክ ላይ ማየት ትፈልጋለህ። ከዛ በኋላ ስራዬን ለማቁጭ ብላል፣ ስራ ፈታል፣ ፍሪ ነህ፣ ስራህን ማሽን እየሰራልህ ነው። ስለዚህ መንፈሳዊ ነገርህ ላይ መጠንከር እንደምትችል ታውቃለህ። እንደ ዝንባሌ ነው ብያለሁ። አሁን ጨፋሪው ሰውዬ በየቀኑ ጭፈራ ቤት ሊያድር ይችላል። እኔ ግን ለምሳሌ ገዳም መሄድ ፈልጌ አልሄድም አሁን በስራዬ ምክንያት። ስለዚህ ላሊበላን ሄዶ ማየት፣ ግሸንን ሄዶ ማየት፣ ሰዓታት የሚያድረው ሰዓታት ማደር ይችላል። ስራውን ኤአይ ከሰራለት ይኸውልህ ኤአይ ውስጥ ያለውን ነው የሚያወጣው። ውስጥ ሴጣን ካለ ያወጣላል። ውስጥ መንፈስ ቅዱስ ከነበረ መንፈስ ቅዱስ ይገለጣል። ለጸሎት ጊዜ ይኖርሃል። ቅዱሳት መጽሐፍት ማንበብ እየተመኘክ አሁን ስራ ቢዚ አድርጎ ጸሎትህ እንኳን እንደ ልብ ሳትጸልይ የምትወጣ ሰው ከሆንክ በኋላ ምን ያደርጋል? ጸሎት ላይ እንድትበረታ ከዛስ በአካል አሁን አባ ገብረ ኪዳንን በዩቲዩብ የምትሰማ ከሆነ በአካል ያምራል። በኋላ ሄደ በአካል እሳቸው ማይኮ እሸቱን በአካል። ስለዚህ ወደ ምን ያመጣል? ወደ ህይወት ኳሊቲ፣ የህይወት ኳሊቲ እየጨመረ እንዲመጣ ያደርጋል። ቅድም እንዳልከው አሁን እኔ እንደዚህ ስም ሲሰማኝ የማይጥዋጥለት ሰው ይኖራል። ግን አንዱ ማሰሪያ ምንድነው? የሚመጣው ቴክኖሎጂ ውስጥ ያለውን ነው የሚያወጣው። እርኩስ ከሆንክ እርኩሰት ይወጣል። ቅዱስነት የምትፈልግ ሰው ከሆንክ ደግሞ ወደ ቅዱስነት እንድትሄድ እድል ይሰጣል። እኔ የገባኝ ይሄ ነው። እንግዲህ ኔክስት ይር አናውቅም። በጣም አሪፍ። ወደ ፐርሰናል እየመጣን ስለሆነ አንዳንድ ሰው ከኤአይ ጋር ይጀናጀናል እና ስለሱ እናውራ። እሺ እንዴት አድርጎ ወደ እውነተኛው ይሂድ እዚህ ጋር ያለውን ነገር? ምክንያቱም ከዛች ኤአይ ጋር ፍቅር ይዘውና ትክክል። ምክንያቱም አሁን ኤአይ ምን ያደርጋል? በደንብ አድርጎ ያሞግሳል። በደንብ አድርጎ የሌለህን ነገር ይሰጣል። አንዳንድ ጊዜ ደግሞ ያለህን ነገር የበለጠ ትኩረት እንድትሰጠው ያደርጋል። ያ ሰው በቃ ከዛ ነገር ጋር ሁኔታው ይመቸውና እዛው ጋር ይቀራል። ከዛ ነገር ወጥቶ ወደ እውነተኛው ነገር እንዲሄድ ምን ይደረግ? ምክንያቱም አሁን ይሄንን ነገር እንግዲህ ቅድም ስታወራ እንዴት ነው ስታወራ ይሄ ነበር? በጣም አዎ እንዴ አሁን በፍቅር እንትን ብላት ጥሩ በጣም እሺ ያው አይነ ያምራል አፍንጫ ያምራል ትለኛለች። ጥያቄ የለውም። ስለዚህ ወደ እውነተኛው ነገር እንዳይሄድ አይዞም ወይ? ተጽዕኖ አለው አይኖረውም ማለት አንችልም። ለምን ቅድም እንዳልኩ ቴክኖሎጂ ሲመጣ የሚያፈጥነው ነገር አለ። እድገቱንም እንደሚያፈጥነው ሁሉ ኃጢአትንም ሊያፈጥነው ይችላል። ልማቱ እንደሚያፈጥነው ሁሉ ጥፋቱንም ሊያፈጥነው ይችላል። ማፍጠኛ መሳሪያ ነው። ግን ዞሮ መጥቶ ያንተ ስብዕና ላይ ነው የሚወድቀው። አሁን ለምሳሌ ምን ይባላል መሰለ? አጸያፊ ምስሎችና ፊልሞችን ማየት ሰዎች ወደ ትዳር እንዳይገቡ ሪሌሽንሺፕ እንዳይኖራቸው ያግዳል ይባል ነበር አይደል? አርጎታል አይደል? ያ ተጽዕኖ ይቀጥላል። አሁን አንተ በሁለት መልኩ አይዋለው። አንደኛ እኛ ጥሩ ሰው እንድንሆንም መንገድ ነው። እሱን እንዴት ትለኛለህ? ግን አሁን አንተ በምድር ላይ ያሉ የምትቀርባቸው
ሴቶች ልበልና ምሳሌ ነው አስመሳይ ቢሆኑ በአንድ 3 ሴቶች ቀረብክና ገንዘብ ፈላጊ ዝናህን ብቻ ፈላጊ አስመሳይ ቢሆኑብህ ያለህ ጊዜ የሚመጡ ኪስ ሲጎድል የሚሄዱ ምናምን ቢሆኑብህ በአርቲፊሻል ኢንተለጀንሱ የምታወራው ወሬ ግን ያለ ምንም ስሜት ያው ስሜት ስለሌለው አንተን ነው የሚከተለው ስለዚህ ታማኝ አይነት ሪሌሽንሺፕ ቢሰጥህ ለጊዜው ሊመስልህ ይችላል እንደው ከሰው ጋር ከማወራ ከአይ ጋር ባወራ ይሻላል ብለህ ለጊዜው ጊዜህን ሊወስድብህ ይችላል እንደው አመታት ሊበላብህ ይችላል ግን አደኝ ነው ፍተዴ ልጅ መውለድ ትፈልጋለህ የምታቅፈው ሰው ትፈልጋለህ ሪሌሽንሺፕ እኮ ፍቅሩ ብቻ አይደለም ጠቡም እኮ የራሱ ጥቅም አለው ተጣልተህ ስትታረቅ የሚመጣ ፍቅር አለ በመጣላት ውስጥ የምትማረውና ስለዛ ሰው የምትጠነቀቅለት ነገር አለ ከዛ በኋላ ልጅ ወልዶ የሚገኘው ደስታ በፍቅር አጋር ከዛ ደግሞ ማሽን እውነቱን ልንገርህ መጨረሻ ላይ ፌክ እንደሆነ ሁሉ ያውቀዋል ማይንድ ፌክ እንደሆነና ፕሮግራም ስለተደረገ እንደማያውቅ አብርሃም አያውቅም ማሽን አሁን ላይ ብትታመም ወጥቶ ያስታመም አጥሚት ቀን አድርጎ ያጠጣምና ልዩነቱን ኢቨንቹዋሊ ትረዳዋለህ ስለዚህ ያን ያህል ሲሪየስ ነገር እንደው ራሴን ላጃጅል ካላልክ በስተቀር ብዙ አይሄድም አሁን ላይ በኋላ ኤጂአይ የሚባለው ሲመጣ እሱ ሌላ ታሪክ ነው በኋላ ላይ እናነሳው እንችላለን ኤጂአይ ከ5 አመት በኋላ ኤአይ ወዴት ይሄዳል ነገር ግን ጥሩ ሰው እንድንሆን ደግሞ ያግዛል ይሄ መኖሩ በሁለት መልኩ አንደኛ ኤአይን ስለ ፍቅር አጋርህ በደም ማማከር ትችላለህ ለምሳሌ አንተ ምን ላርግላት ምን ባረጋስ ደስታታለሁ እኔ ባህሪ እንደዚህ ነውና እንደው እንደዚህ ተጣላን እንዴት አድርጌ ይቅርታ ልጠይቃት የሷ ባህሪ እንደዚህ ነውና ምን ባረግ የበለጠ እንድትወደኝ ማድረግ ይችላል ታጋሽ ለመሆን ምን ላርግ ምናምን በሚለው በሪሌሽንሺፕ ዙሪያ ኤአይ የተሻለ ሰው እንድትሆን ያግዛል አንድ ሁለተኛ ደግሞ ይሄን ማወቃችን ራሱ እንዴ እኔ እኮ ትሪት ባላረጋት ከኤአይ ጋር ብትጀናጀንብኝስ የሚለውን ማወቅህም ባይዘው አንዳንዴ ጥሩ ሰው እንድትሆን ያስፈራል ፍራቱ ራሱ እኮ ጥሩ ሰው አማራጭ አላት ታውቃለህ እኔም ባታወራ ዛሬ ማታ ልታወራ ትችላለች ከኤአይ ጋር ስለዚህ ጸባይ ማሳመር ይቻላል የሚለውም ራሱ አንግል አለው ያስባሉ አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ አንድ ቪዲዮ አይቻለሁኝ እኔ አላይቭ ፖድካስት ላይ ኢብሳ ደሚና የሚባለውን እንግዳችሁን ከሱ ጋር የነበረውን ቆይታ በኦሮምኛ ቋንቋ 100 ሊፕሲንኩ ፐርፌክት ሆኖ አላይቭ ቻናል ላይ አለ እሱ ነገር የተሰራው በኤአይ ይመስለኛል አንተ ሜንሽን ስላረክልኝ እሱን ኤክስፒሪየንስ ነገረኝ ለምን ከዚህ ጋር የተያዘ በጣም ተአምር የሚመስል ነገር ማውራት እንችላለን ብዬ ነው በደንብ አሁን ይሄኛው ሐሳብ ከመምጣቱ በፊት ብዙ ጊዜ አስበ የነበረው ለምንድነው በአንድ ቋንቋ ብቻ እንደዚህ አይነት ነገር ምንድነው የሚይዘን ምናምን እል ነበርና የሆነ ሰዓት አንተ የሰራሃቸውን በኦሮምኛ ቋንቋ ምናምን የድንቅ ልጆችን ቪዲዮዎች ምናምን አየሁኝና ኦኬ ለካ እንደዚህ ማድረግ ይቻላል ምናምን ብዬ በቃ ሐሳቤ ላይ ነበር ከዛ የሆነ ሰዓት ገብቼ የነ ሚስተር ቢስትንም ትልልቅ ብቻ 100 ሚሊዮን የሚታዩትን ሰርች ሳረግ የመጀመሪያ የመጣልኝ ነገር መልቲሊንጓል የሚባል የዩቲዩብ ፊቸር አለ ያንኛው አክቲቭ መሆን አለበት ሲከፈት ከዛ ደግሞ ቋንቋውን ማስገባት አለበት ምክንያቱም አማርኛን አውቶማቲካሊ አያነበውም ዩቲዩብ ስለዚህ መስራት ያለብህ በአንተተ ማኑዋሊ የራስህን ኤአይ ተጠቅመህ የተለያዩ አፕሊኬሽኖችን ከዛ በኋላ ነው የምታስገባው ቀስ ያለ የቀለለ ይሄዳል እነሱ ግን የሚሰሩት እንዴት ነው በቃ ቪዲዮ ተጫነ አውቶማቲካሊ እዛው ላይ ትራንስሌት ያደርገዋል ልክ አሁን ሰብታይትል እንደምንቀይረው ድምጹንም ይቀይረዋል በፈለጉት ቋንቋ ማለት ነው ኦፍ ኮርስ ስለዚህ ኢትዮጵያ ውስጥ ደግሞ 140 ሚሊዮን ሰው አለ ከዛው 65 ነው 70 ሚሊዮን ስማርትፎን ተጠቃሚ አለ ከዛ 30 ምናምን ሚሊዮን የሶሻል ሚዲያ አካውንት ያለው ሰው አለ አስበው 30 ምናምን ሚሊዮን ሰብስክራይበር ያለው የለም ኢትዮጵያ ውስጥ አካውንት እንኳን ቪውም የለም እንኳን ሰብስክራይበር ያ አክሰሱ ነው የሌለው እንጂ ማቴሪያሉ አለ ዕውቀቱ ነው የሌለው ስለዚህ ለምንድነው ማንጀምረው የመጀመሪያው የሚይዘው ቋንቋ ነው ከዛ ገባ የመጀመሪያውን ስቴጅ ሞከርን አለፋን ኦኬ የመጀመሪያው ስቴጅ አንደኛ ነገር በትክክል አይለውም ያንን ቋንቋ ሁለተኛ ነገር የድምጽ ልዩነቶች ያመጣል እንደምትፈልገው አድርጎ ያወጣው ምናምን ከዛ ደግሞ ገደብ አለው በቃ ከ20 ደቂቃ በላይ አልሰጥህም ይላል
እሺ ብላ አንድ ቀን አድረህ ደግሞ ትሞክራለህ እያልክ ስትሄድ ቀስ እያለ ነገር ይሁን እየተለማመደው አንተም በምትሰጠው ነገር እያጸዳው ይሄዳል ከዛ ምን አደረግን የሰው እርዳታ አስገባንለት ሁለት ወጣት ልጆችን አመጣን የነሱን ከሱ ጋር እንዲያደባልቀው አደረግን ስለዚህ እነሱ አንዳንድ ቃላትን ሪከርድ ያደረጉ ይገቡለታል ያንን ነገር መጨረሻ ላይ እኛም አስተካክለን ሰጠነው በቃ ፐርፌክት አድርጎ አመጣው ስለዚህ ጫን ነው እንደተጫነ አንድ ቪዲዮ በሁለት ቋንቋ እንደ አዲስ አፕሎድ ማድረግ ሳይጠበቅም 140 ሺህ ነበር ይዛ ታይቶ የነበረው ያቺ ኦዲዮ ስለገባች ብቻ 60 ሺህ ቪው ጨመረ ምክንያቱም በኦሮሚያ ቋንቋ ስለታየ ማለት ነው ስለዚህ ዩቲዩብ ላይ ሰው ያቺን የሴቲንግ ምልክቷን ይነካና ምንድነው የሚነካው ትራክ የምትለዋል ያስመርጠዋል በኦሮምኛ ይሆንልህ ወይስ በአማርኛ ይሆንልህ ይላል ዘሴም ያንኑ ቪዲዮ ማለት ነው የያዙትን ነገር መሸጥ የሚችሉ ሰዎች namoota dubbii danda'an hojii guddaan addunyaa kanarratti beekamu seelsiidha addunyaan kan faddalaati ila dirqama product mataa keetii qabaachuun qabdu dirqama faabirikaa mataa keetii dhaabuun qabdu that's why my name is Damina አንድ ቋንቋ ነው ኮሙኒኬሽን ይዳን ዲግሪ ጀልቀባ ኢሰቦደ MBA ኢሰቦደ ኢስላሚክ ፋይናንስ ኢሳን ኮን ሁንዲ ቢዝነስ ይዳን ሂደታ ቀባ ኤግዛክትሊ ሰደርካ ወቹ የእንትኑን ላሳይ ሚ ቢዝነስ ያከምቲ ከዱራን ትምንቲ አማኑ ዱጋይሳ አማኑ ዱጋን ጅሩ ማለት ዱጋን ሳማዲዳ እዱ አማጅሩ አማኒ ፍረቹዳ ደሞን ይፈጋሰኒ ዲበንጅሩ ከኛ ፈገሙናን ያርጆጀት ጃረሜራ ፋብሪካስ ዮታይ ፋብሪካን ጃረሜራ ጋሩሳን ይፈጋሰኒ ሳትዳበቹን ቀብዱ ሴፍ ጀልቀምንከ ሐድ ሰው ደንዳ ከዛ ላንጉዌጅ ቀይረው እዛው ሰብታይትል ሴቲንግ ነካ እሺ ትራክ የሚለውን ነካውና ከነቢ ቀብዱ ቢዝነስ ይከሰት ሞንቱ ጉዳ ማርሴት ቀይረ አማርኛ አድርገው ሰብታይትል አማኑ ቀብዱ ነው ወይ አንተ ወጤል አልተበክታ ማንኛ ታተኩተኩ ሆቴሉን ልቅ ባለ 5 ኮከቦች እያሉ የእናት ጓዳ ላይ ሰዎች ምንድን ነው የሚያደርጉት በሰልፍ ይበላሉ ሽሮዋን አይደለም ግን ለአንድ ቪዲዮ አንድ ወር ነው የፈጀው አንዳንዴ ጸዳት የሌለው ቦታ ምግብ ታጋለ ይሄን ለመስራት አንድ ወር ነው የወሰደው ግን አሁን ከዚህ በኋላ አንድ ወር ከዚህ በኋላማ እንትን እያደረገ ይሄዳል እየቀነሰ ይመጣል ታይም አይደል ቦታ ራሱ አንተ የፈለከው ቦታ ላይ እንትኑ አለች አይደለ የደቂቃ ምናምን ይዛት ሄደ እዛ ጋር አድርገህ ቋንቋውን ልትቀይረው እንትኑን አይቀይርብህ ቦታው ምናምን ከዛው ይቀጥላል አማርኛ ኦሮምኛ አማርኛ እያልክ ደስ ባለህ ማለት ነው በሌላ ቋንቋም ብትሰራው ልክ እንደዛው እና አንዳንድ ጊዜ አስባለሁ ይሄ ነገር ላይክ አፍሪካ ውስጥ ካሉ ኮንተንት ክሬተሮች ጋር እኮ እንዲያወዳድረን በቃ ኮምፒት እንድታረግ ያረጋል ዓለም አቀፍ ላይ ያሉ በእንግሊዘኛ በስፓኒሽ ምናምን ቋንቋ ላይ የሚሰሩ ቪዲዮዎች ከነሱ ጋር እኩል የሆነ ነገር መስራት ይቻላል በቃ ቋንቋ ይወልደ ትልቁ ድንበር ነበር ትልቁ ግንብ ዓለም ላይ ቋንቋ ነበር አንድ ጃፓናዊ የኔን ቪዲዮ ማያየው በቋንቋ ምክንያት ነው እንጂ የኔ ቪዲዮ ለጃፓናዊ ስለማይጠመው አይደለም ምን ልፈልጌ ነው ምሳሌ የፍቅር ታሪክ ቢወራ ፍቅር ኢንተርናሽናል ነው ታይታኒክን አይተናልኛ ቋንቋው ሳይገባ ለዛው እንደው ፍቅሩ ገብቶል ማለት ነው ስለ ፍቅር እያወራ ጃፓናዊ አንተን የማይሰማበት ምክንያት ምንድነው ቋንቋ ነው አሁን የኤአይ መምጣት ይሄ ፊቸር ኢኔብል ሲሆን ነገ ጧትን ድንቅ ልጆችን በኢትዮጵያ በሁሉም ቋንቋዎች በአፍሪካ በሁሉም ቋንቋዎች በአለም በሁሉም ቋንቋዎች ኢኔብል ካረኩት አመወዳደረው ከነስቲቭ አርቬ ጋር ነው ማለት ከነ ትሬቨር ኖዋ ጋር ተወዳደረ እንደ ኮሜዲያን ዓለም አቀፍ ዲሎች ዓለም አቀፍ ክፍያ ማግኘት የምችል ሰው ሆናለሁ አይ ስለዚህ ይሄ በተለይ በጣም አደገኛውና ሁላችንንም በብቃት ብቻ እንድንወዳደር የሚያደርግ የቋንቋን ድንበር የሚያፈርስ ትልቅ ቴክኖሎጂ ነው ብዬ ነው ማሰብ ኦፍ ኮርስ ደግሞ አስበው ከነሱ ጋር መወዳደር እንዳለ ሆኖ አንድ ሰው በአፍ መፍቻ ቋንቋው ያንን ነገር ሲሰማው ሌላ ቋንቋ ያንኛው ነው አንተ ያወራሁን እኮ ሊችለው እኮ ይችላል ግን በራሱ ቋንቋ ያ ነገር ሲመጣለት እንዴት ነው የሚያይ በቃ የኔ ብሎ ነው የሚያስብ ከዛ በኋላ እንደ አንድ የቤተሰብ አካል ነው የምትሆነው ለዛ ይመስለኛል ይሄን ያህል ቪው 300 ሚሊዮን 400 ሚሊዮን ኬስ መጣ አንደኛው ሚስጥር ይሄንኛው ነው ሁለተኛው ነገር ድምጽህን ራሱ ቶኑን አይቀይረውም ኤአይ በራሱ ቶን ነው የሚያመጣልህ ስለዚህ የመጠቀምና ያለመጠቀም ጉዳይ ነው እንጂ ነገርየው ምንም ያክል ቀርቦልሃል ዞሮ መብላት አለመብላት በትክክል ዓለም ትልቅ እንትኗ ተሰብሯል አሁን ኤአይ እኔ ድሮም ይመስለኝ እንደ አንድ አፕሊኬሽን ነበር ልክ ቴሌግራም ዋትስአፕ የሚባል አፕሊኬሽን እንደመጣ አሁን ደግሞ
የሆነ ጄሚናይ ወይ ቻት ጂፒቲ አፕሊኬሽን ይመስለኝ ነበረ። እሱም ክፍተት የአረዳድ ክፍተት አለ በጣም ብዙዎቻችን ጋር። ግን ያዩ ምንድነው እንደ ምንጭ ነው የማየው። በየሰፈሩ ቧንቧ ሊኖርክ ይችላል ግን ምንጭና ቧንቧ አይገናኝም አይደለ? ወይም ደግሞ ለምሳሌ አንድ ሰው ባንክ እየሄደ 10,000 ብር ዛሬ ሊያወጣ ይችላል፣ ነገ 2 ሚሊዮን ሊያወጣ ይችላል፣ ከነገ ወዲያ 5 ሚሊዮን ሊያወጣ ይችላልና አሁን ህጋዊ ሆኖ መንግስት ፈቅዶ በቃ ብር ማተሚያ ማሽን ቤታችሁ ያዙ ቢባል እቤት ማተሚያ ማሽን ካለ ባንክ ሄደ ከምታወጣው ብር ጋር ይወዳደራል? አይወዳደርም። በቃ የምትፈልገውን ያትምልሃል መጠኑ ያለ ገደብ አይደል? ኤአይ ልክ እንደዛ ነው። ቲክቶክ በለው ዩቲዩብ በለው ዓለም ላይ ከሱ ጋር የሚወዳደር ነገር የለም። ለምን የራሱን ቲክቶክ አፕሊኬሽኑን በኤአይ በአንድ ቀን ልትሰራው ትችላለህ። አሁን ላይ አፕሊኬሽን መስራት ትችላለህ። እንደ ዩቲዩብ አይነት ዌብሳይት መስራት ትችላለህ። ምንድነው አሁን እየቆጠቡ እየለቀቁልን ነው ያለው። አሁን የኤአይውን አቅም 100 አለቀቁልን። ለምሳሌ ምን ማለት ነው? ቪዲዮ ላምርት ብትል የ8 ሰከንድ ቪዲዮ ነው የሚሰራልህ። አንተ ድምጽ በቀን 20 ደቂቃ ገደበኝ አልክ። ስለማይችል አይደል? ሁሉም ሰው በአለም ያለው በሙሉ በዛ ደረጃ ቢያዝ እዛ ያለው የመቀበል የሰርቨሩ የመቀበል አቅም ውሱን ስለሆነ ለሱ ደግሞ አሁን ትልልቅ ኤክስፓንሽን እየገነቡ ነው። እንደ ስታርጌት አይነት የአሜሪካ መንግስት ገብቶበት ትልልቆች ባለሀብቶች በትሪሊየን ዶላር ማይክሮሶፍትም ኦፕንኤአይም ጉግልም እየገነቡ ነው የራሳቸውን ፋሲሊቲ። እነዛ ፋሲሊቲዎች ተገንብተው ሲያልቁ አሁን እንዳልኩ አስቸጋሪ አሁን ድምጽ መቀየር፣ ቪዲዮ ማምረት፣ አንድ ሙሉ ፊልም ባይዘው እኮ የሚሉት እንዴት ነው ኤጂአይ በትክክል አፕላይ ሲያደርግ ማታ ቤት ስትገባ ራስን ፊልም አዘህ እስቲ አድዋ ፊልም ላይ የገጸ ባህሪውን እኔ ሜን ካራክተር አድርገኝና አድዋ ፊልም የ40 ደቂቃ ስራልኝ ብለህ አዘኸው የራስ ያዘዝከውን ፊልም ነው የምታየው እንጂ ዩቲዩብ ገብተህ እሸቱንም አታየም። ዶንኪ ዩቲዩብ የሚባል ነገር ላይኖር ይችላል። ስለዚህ አቅሙ እየተገነቡ ነው እነዚህ ፋሲሊቲዎች እና እንዳለቁ በዚህ በአንድ በሁለት ዓመት ውስጥ በጣም ተአምር የሆነ ነገር ነው የምናየው ማለት ነው። ቅርብ ጊዜ እንዲያውም አንድ ሪሰርች እያየሁ ነበርና ኔትፍሊክስ ላይ ለምሳሌ የተከታታይ ፊልም መጨረሻ አለው አይደለ? አሁን ግን እነሱ ባስቀመጡት መጨረሻ አይደለም። ኔክስት ላይ ይሄ ሰውዬ አሸናፊ ይሁንልኝ ባልከው ነው ፊልሙ የሚያልቀው በአንተ ትዕዛዝ መሰረት ማለት ነው። ሶ ነገርየው ወዴት እየሄደ ነው እያየነው ነው። ኤኒዌይ እንመለስና ወደ ጉዳያችን። አሁንም ፕሮግራማችን እንደቀጠለ ነው። በነገራችን ላይ አላይቭ ዲጂታልስ ለተለያዩ ለንግድ ድርጅቶች የዲጂታል ማርኬቲንግ ሰርቪሶችን እየሰጠን እንገኛለን። የትኛውም አይነት ከዲጂታል ማርኬቲንግ ጋር የተገናኘ አገልግሎት ሲፈልጉ እዚህ ጋር ከስር የተቀመጠውን ስልክ ቁጥር ይደውሉልን፣ ያናግሩን። የምትፈልጉትን አገልግሎት ልንሰጠው ዝግጁ ነን። ቅርብ ጊዜ ከኛ ያው ካለ ኤክስፒሪየንስ አይደለም የምትነሳው። ከኛ ቲም አንድ ልጅ በቃ ስራ ልለቅ ነው እኔ ጋር የሚሰራ ልጅ አለኝና ዋይ ለምን ደሞዝ አሪፍ ነው የምትፈልገው ነገር ሁሉ የተመቻቸልህ ነው ምክንያት ምንድነው ምናምን አልኩት። በቃ ይሄው የዩቲዩብ አውቶሜሽን ጀምሬያለሁ እና ሳልነግርህ ቤቴ ማታ ማታ በቃ በደንብ አድርጌ እየተማርኩኝ ምናምን ነበረ። ሶ በዚህ ወር ከደሞዜ በላይ ስላገኘሁኝ በዩቲዩብ በቃኝ ስራ እዚህኛው ላይ ባተኩር ከዚህ የበለጠ አገኛለሁ ምናምን አለኝና የምር ደስ አለኝ። የዛን ቀን ለምንድነው ደስ ያለኝ? አንደኛ ቺት አድርጎ አይደለም፣ ሁለተኛ ነገር ደግሞ ራሱን አስተምሮ በቃ ለተሻለ ነገር ነው ወደ ራሱ ነገር የሄደው። 8 ወር 10 ወር ምናምን አካባቢ ነው የሰራው። ኦኬ በዚህ አይነት የትኛውም ሰው ቤቱ ቁጭ ብሎ አስበው አሁን እያማረረ ያለ ሰው አለ። ይሄ ስራ አስጠላኝ፣ ይሄ አለቃዬ እንደዚህ ያደረገኝ፣ በደለኝ፣ እንደዚህ ያለኝ ምናምን የሚሉ ሰዎች አሉ። ስራቸውን እየሰሩ ይሄ እንደ ፓርት ታይም አድርገውም ሊሆን ይችላል፣ እንደ ፉል ታይም አድርገውም ሊሆን ይችላል። ተጨማሪ የገቢ ምንጭ ሊሆንላቸው ይችላል። ምንም አይነት ካሜራ ሳያስፈልጋቸው፣ ስክሪፕት ሳያስፈልጋቸው፣ ሌላ ነገር ሳያስፈልጋቸው የራሳቸው የሆነ የገቢ ምንጭ ማምጣት ይችላሉ። ሶ ሰዎች ወደዚህ አይነት ነገር እንዳይገቡ ምናልባት አሁን እንግዲህ ወደ ትምህርቱ እየገባ ነው፣ ግን እንዳይገቡ የሚይዛቸው ነገር እንዳይሰሩ ወደዛ እንዳይሄዱ የሚያደርጋቸው ምን ሊሆን ይችላል? ትልቁ ነገር ኤአዩ ምን እንደሆነ አለመረዳታችን ነው። የሚመስለን ምን መሰለ አሁን ኤአይ ቅድም እንዳልኩ
እንደ ቲክቶክ አይነት የሆነ አፕሊኬሽን የመጣ እንደ ዩቲዩብ አይነት ዕውቀት የሚጠይቅ ጊዜ የሚፈጅ ገንዘብ የሚፈልግ እና ለፍተ ምናምን የምትሰራው ነገር ኤአይ እሱን የገደለ ነው። በቃ ምንድነው ኤአይ ልፋትን ምናምን ገሎት ያንተ የመጠየቅ አቅም የማንበብ ቅድም መጽሐፍ ማንበብ መማር አለበት ሰው ያልኩ ለዛ ነው። ኤአይን ለመጠቀም ይሄ አይኪው ጥሩ ከሆነ ማለት ነው በመጠየቅ አቅም ለምሳሌ ቁጭ ብለህ ኮምፒውተር ላይ አርቶት ስራ የሚሰሩ ሰዎች አሁን ድሮ መጽሐፍ አርቶት መጽሐፍ ጽፈት ሰጣቸዋለህ የፊደል ርማት የታሪክ ርማት ነው የሚሰሩት 1 ወር ምናምን ይቀጥሯል። ስለዚህ አሁን አርቶት የሚሰራ ሰው ግን በአንድ ቀን መጨረስ ይችላል ከጄሚናይ ጋር ሆኖ ወይ በግማሽ ቀን መጨረስ ይችላል። ስለዚህ ተቀጥረው አሁን ቅድም ስራ ያሳጣል ኤአይ ሲባል ለቀጣሪው ብቻ እኮ አይደለም ኤአይ የመጣው አሁን አንተ እንዳልከው ለተቀጣሪው ነው ኤግዛክትሊ ተቀጣሪውም አሁን ላይ ስራ አልፈልግም ነው የሚለው ኤአይ ከገባው ማለት መቀጠር አልፈልግም ነው የሚለው ኤአይ ከገባው ቀጣሪውም ሰነፍ ሰራተኛ አልፈልግም ይላል ተቀጣሪውም እንዳንተ አይነት አለቃ አልፈልግም ሊል ይችላል። ለምን ቅድም አሁን አንተ ወንድሜ እንዳልከው ኤአይው ላይ ዓለም አቀፍ መወዳደር የሚቻልበት ኦፖርቹኒቲ አለ። ድሮ እኮ አንተ የፈለገ ጎበዝ ብትሆን የምትወዳደረው ኢትዮጵያ ውስጥ ነው በአማርኛ ነው የምትሰራው ኢኮኖሚው በብር ነው። አሁን እኮ በዶላር መወዳደር ትችላለህ በዶላር መስራት ትችላለህ። ስለዚህ በየሌቭሉ ሰው ራሱን ፈልጎ የሚያገኝበትና ህይወቱን የሚቀይርበት እድል ነው። ይሄ እድል ግን በዚህ ደረጃ ማን ነገረን ማን አስረዳን? የሚወራል ኤአይ ሲባል ሆረር ነው። ኤአይ ሲባል ኢሉሚናቲ ነው ይላል የሆነ ሰው። ኤአይ ሲባል 666 ነው ይላል። ኤአይ ሲባል ዓለምን የሚያጠፋ ነገር ነው ይላል። የ8ኛው ሺህ ትንቢት ነው ይላል። ኤአይ ቆይ እንዴ መጀመሪያ ዓለም ላይ ቴሌቪዥን ነበር ቴሌቪዥን ጣቢያዎች ነበሩ ከዛ ላይ ኢንተርኔት መጣ ኢንተርኔት መጣና ዩቲዩብ የሚባል ነገር ሲመጣ አብርሽም የራሱ ዩቲዩብ ቻናል በቃ የራሱ ቲቪ ኖረክ ማለት ነው እኮ እሸቱም የራሱ ቴሌቪዥን ኖረው ማለት ከዛኛ ዩቲዩብ እያልን ስናቀራራ ደግሞ ቲክቶክ የሚባል መጣና ከስራችን የሆኑ ልጆች ተከተከፍ ነው ቀጣዩ ኤአይ የሚባል መጣ። ይሄኛው ደግሞ ነገሮችን በጣም ቀላል አድርጎ የኢኮኖሚ የቋንቋ ባሪየርን በሙሉ ሰባብሮ አንድን ሰው ፐርሰናላይዝድ የሆነ እንደ ግለሰቡ እንደ ፍላጎቱ እንደ እድሜው እንደ ጾታው ያማከረ ወደ ስራ የሚከት የምትፈልገውን ነገር 10 ሰዓት የሚፈጅብህን ስራ ባይዘው በ6 ደቂቃ ያሰራል። ያ ኢማጂን 10 ሰዓት የሚፈጅብህን ስራ በ6 ደቂቃ መጨረስ ይችላል። ያ መጣ። ግን ይሄንን በትክክል ተነግሮናል ወይ አልተነገረንም? አየህ እኛ ሀገር አቢዩዝ ማድረግ ነው በቃ። ይሄን ነገር ሲመጣ ጉዳት የለውም እያልኩ አይደለም፣ ጉዳቱ ራሱ በትክክል አልተነገረንም። እስቲ አሁን አንተ ቁጭ አድርጋን ሰው እስቲ በትክክል ምንድነው ጉዳቱ ብትለው አያውቀውም። ባይዘው አሉባልታ ነው የሚያወራው ሀሜታ ዝም ብሎ የለቃቀመውን ከየሰበር ዜናው ወይም ከሶሻል ሚዲያ ኤአይ እንትን ብሎ ምንድነው ኤአይ ራሱ ብትለው አያውቀውም። ስለዚህ እኛ ደግሞ ምንድነው የህይወታችን ጉዳይ ነው ይሄ የህልውና ጉዳይ ሲሆን ነው መድኃኒት ልንወስድ ስንል ገልብጠን እናነባለን። ማንበብ አንወድም ግን መድኃኒት ሲሆን ግን እናነባለን አይደል? ጉዳቱ ከእንትን ማንበብ እንኳን አንወድም ታውቃለህ። መድኃኒት ግን ሳይነብ ይወስድ ሰው ጥቂት ነው። ይሄንንም በትክክል መስማት አለብና ከትክክለኛው ምንጭ ለዛ ነው የሚሰማኝ። ኦኬ አሁን የመድኃኒቱን ካመጣው እንግዲህ አንደኛው ስራ የሚተካው ዶክተሮችን የህክምና ባለሙያዎችን ነው የኤአይ የሚተካው። አያድርገውና ታመ ሆስፒታል ብትሄድ እና በኤአይ ብትታከም ዶክተር የሚነግርህን ውጤት ነው የምታምነው ኤአይ የሚነግርህን ውጤት? በጣም አሪፍ ይሄ ቆንጆ ፈታኝ ጥያቄ ነው። ግን ከዛ በፊት የሚተካው ለማለት ውጭ ሀገር ቢሆን ኦኬ፣ ኢትዮጵያ ውስጥ መተካቱ ቀርቶ ጽድቁ ቀርቶ በወጉ በኮነነኝ ይባላል። በተዳረሰ ኤአዩ መጥቶ ህክምና በተዳረሰ አይደል? ኢትዮጵያ ውስጥ ኤአይ መጥቶ ራሱ ህክምና በደረሰ። አሁንም እኮ ቤት ውስጥ ነው የሚወሉት እናቶች ኢትዮጵያ ውስጥ። ወደ ገጠር ብንሄድ አሁን እኔ እንግዲህ ለመጽደቅ የገጠሩ ፕሮጀክታችን ላይ መንገድ እየሰራ ነው። መጀመሪያ ስንገባ መንገድ ሳይዛን እንግባ ብለን 18 ኪሎ ሜትር ጥርጊያ መንገድ እየሰራ ነው። ለምን ካልከኝ ቃሬዛ ላይ የወለዱ እናቶች አሉ ወደ ሆስፒታል ይዘዋቸው ሲሄዱ ማለት ነው። አሁን በ21ኛው ክፍለ ዘመን በዚህ ዘመን ነው ማወራክ ቤት የሚወልዱ እናቶች አሉ። መንገዱ በቃ አይሆንም፣ አምቡላንስ አይገባም። ስለዚህ ኤአይ እንደው ህክምናው ተስፋፍቶ ከተዳረሰ መተካቱ ቀርቶ መጀመሪያ በተዳረሰ የሚለውን ያዝልኝ። ከዛ በኋላ ግን ኤአዩ ማለትም በትክክል ለህክምና የተሰራ ዲዛይን የተደረገ ኤአይ ከሆነ ከሰው ይበልጣል ወይ? ሰው ከኤአዩ የሚበልጥበት አለ፣ ኤአዩ ከሰው የሚበልጥበት አለ። ሰው ከኤአዩ በምን ይበልጣል? ሰውየው ስሜት አለው፣ ይራራል፣ ያንተን ኮንዲሽን ያያል፣ ሃይማኖት አለው፣ ከብዙ አንግል ይወስንልሃል።
በዚህ መንገድ በኤፊሺየንሲ በማንበብ በእውቀት ግን ኤአዩ ይበልጣል። ምክንያቱም ዓለም ላይ የተጻፉትን የሕክምና መጽሐፍቶች በሙሉ ያውቃል። የሚረሳው ነገር የለም። ድካም የለውም። 24 ሰዓት ይሰራል። አሁን ሰው ማይክሮስኮፕ አይቶ ነው አይደል? አሁን እኮ ኤአይ እኮ እየተጠቀሙ ነው ዶክተሮች እኮ በተለያየ መልኩ ይጠቀማሉ። ለምሳሌ ውስጥ ላይ ኦፕራሲዮን ሲሰሩ በአይን የማይታየው ነርቭ እኮ ኦፕራሲዮን ሲሰሩ ለመንካት አጉሊ መነጽር ይጠቀማሉ አይደል? ኤአዩ ከዛ የተሻለ ሊያይ ይችላል። ከሰው የተሻለ እንዳልኩ የግል ስሜት የለውም። ከሚስቱ ተጣልቶ አይመጣም፣ ተናዶ አይመጣም። የሕክምና ስህተትም አሁን የሕክምና ስህተት ላይ ጥንቃቄ ይፈልጋል። ሰው የሚሰራው ስህተት አለ፣ ኤአዩም ሊሳሳት ይችላል በራሱ መልኩ። አላቅም እሱን ግን አሁን እኔ እናቶች ፓራላይዝድ የሆነ ልጅ ያላቸው እናቶች እኛ ጋር ሲመጡ አብዛኞቹ ምንድነው ሲባል የሕክምና ስህተት ነው የሚሉን። አሁን ብዙ እናቶች እንደዛ ይላሉ። እውነት ስህተት ነው አይደለም፣ ጥናት ይፈልጋል። ግን ቢያንስ ኤአዩ እንደዛ አይነት ስህተት እንዳይሰራ ነው ዲዛይን የሚደረገው። ሰው ምልል ነው በትክክል ለኤአይ ለሕክምና የተሰራ የሜዲካል ኤአይ ቢመጣ ታምነዋል ወይ? አሁንስ እያመን ነው አይደል? ኤክስሬ አምነን አይደል መድኃኒት የምንውጠው? ኤክስሬ ማሽኑ ምንድነው? ኤምአርአይውን አምነን አይደለም እንዴ ኦፕራሲዮን የምንከፈተው? ዶክተሩም ያምነዋል፣ እኔም አምነዋለሁ። ዶክተሩም አምነው እኮ ገብቷል አይደል? ስለዚህ እንደዚህ ነው መታየት ያለበት ብዬ ነው የማስበው። ኦኬ የድንቅ ልጆች ላይ እሺ አንድ ህፃን ድንቅ ልጅ በጣም የሚገርም ግጥም ይዞ መጥቶ ቢሰጥህና ያንን ግጥም በጄሚኒ ሰርቶት ሰጥቶ የኔ ነው ቢልህ በምን ታምነዋለህ? መለየት ከባድ ነው። ግን ምንድነው አሁን እኛ ድንቅ ልጆች ላይ ልጅ ይዞ የመጣውን ነገር ሳይሆን ማንነቱን ነው የምናየው። አሁን መስዑድን እና ሀረግን የለየናቸው ይዘው በመጡ ታለንት አቅርበው ምናምን አይደለም። መስዑድ ለምሳሌ ከኔ ጋር አንድ ቀን ውሏል ከመቅረቡ በፊት። አብረን ስንውል ሙሉ ቀን መስዑድ የነበረው ኢንተራክሽን ከካሜራ ውጪ በቃ ካሜራ ፊት ያለው መስዑድ ነው። የሆኑ ደብረ ዘይት ሄደን ነበርና ራስታዎች ገቡ እዛ ሆቴል ውስጥ እና እጃቸውን ሲታጠቡ አያቸው። ሮፍናን ይላቸዋል እየተከተለ ማለት ነው። እና መስዑድ መስዑድ ገባ ካራክተሩ ነው። ግን አሁን ዝግም ያለ ዝግት ያለ ልጅ አደገኛ ግጥም ይዞ ቢመጣ እኔ ድንቅ ልጅ ነው ብዬ አላቀርበው። ግጥሙን ግን መለየት ከባድ ነው። ግጥሙን ግን ሰጥቼው ለጀምና ይወቀው አያውቅም። በቃ እሱን የጻፈው ነው የሚለው። ኦኬ አብዛኞቹን ጥያቄዎቼን ጨርሻለሁ። ምናልባት አሁን ኔክስት ላይ ኤአይ ኢንፍሉዌንሰሮች ይመጣሉ ሳይሆን አክቹሊ አሁን ሰሞኑንም በቴሌቪዥን እያየው ነበር። በኤአይ የተሰሩ ቪዲዮዎች የሚገራርም ማስታወቂያ እየሰሩ ምናምን አንድ ተመሳሳይ ኤአይ ሞዴል 2 ፕሮዳክት ስታስተዋውቅ አይቻለሁ። ራሷ ነች፣ ሰው አይደለችም። እና ቲቪ ላይ ያየው ኖርማል የቲቪ ማስታወቂያ ተብሎ የቴሌቪዥን ማስታወቂያ እንደ ውድድር ቀርቦ ምናምን አይደለም፣ ጀስት ማስታወቂያ። እሺ እንደዛ አይነት ሰው አንተ ራሱ ብታያት ፖስተሮች እያየው ነው እኔም ከተማው ላይ። አሁን ሞዴሎችስ ስራቸውን በዚሁ የተነጠቁ ነው የሚሄዱት። ምን አይነት ጥንቃቄ ወይንም እንዴት ይዘጋጁ እነሱስ? ውበቴ መልኬ ምናምን የሚሉት ባይ ዘ ወይ አንድ ነገር ልንገርህ። አሁን ኤአይ ጸባይኛ የሚያደርገን ይመስለኛል። ይኸውልህ አንዱ የሚያደርገን ነገር ኤአይ ጸባይኛ ያደርጋል። በቃ አሁን ኤዲተር በእኛ ሙያ ከባድ ነው ማግኘት። እግዚአብሔር ሲባርክልህ ፈጣሪን የሚፈሩ ትዕቢት የሌለባቸው ጥሩ ኤዲተሮች አሉ። አንዳንድ ደግሞ አለ ሱሰኛ ነው፣ ቃሚ ነው፣ ከሱ ሰው ጉራው መከራ አይመጣም። አሁን ኤአይ ቆንጆ ቪዲዮ ኤዲት ማድረግ ሲጀምር ይሄ ሰውዬ ምንድነው አማራጩ? ጸባዩን ከማሳመር ውጪ ወይ ማጅራት መቺ ከመሆኑ ውጪ ምን አማራጭ አለ? አግኝተኛ አሁን ሞዴሎቻችን አልከኝ። የመጀመሪያው ነገር ጸባይ ከሌላቸው ኮሜዲያኖቻችን፣ ዩቲዩበሮቻችን፣ ቲክቶከሮቻችን እኔ ጸባይ ከሌለኝ አሁን ላይ ተተክቻለሁ ኦሬዲ። ይሄን ማመን አለ እንኳንስ ምንድነው ከድህነቷ የምኗ የሚባል ነገር አለ ታውቃለህ። አልለውም መጥፎ ቃል ነው። ጸባይ ከሌለህ ከዚህ በኋላ ከባድ ነው። አንድ ጸባይ ብቻ አይደለም ብቃት። ዝም ብሎ ጸባይ ብቃትህን ካላሳደግ አሁን ላይ መስሪያ ቤት ላይ በየዘርፉ በስልጠና ራስን የተሻለ ካላደረግ በስነ ምግባር ለምሳሌ አሁን አለማየሁ ታደሰ ተመልከተው። በጣም ለአመታት የጸና ስነ ምግባር አለው። የማይናወጥ ካራክተር አለው።
ስለዚህ እንደ ትልቅ ባንክ ኤአይን ሞዴል ከሚያደርግ አለማየሁን ሞዴል ማድረግ ያዋጣዋል። ለምን ካልከኝ ማህበረሰብ ውስጥ የገባ ነው አለማየሁ ታደሰ። አለማየሁን ነው የማምነው እኔ። በኤአይ የሆነ ሞዴል አመጣ እዚህ ጋር ብታሳየኝ አላምንልህም። ስለዚህ ለካራክተሩ ስል ነው ከዚህ በኋላ እንጂ ለአክቲንጉ ስል ላይሆን ይችላል። አለማየሁን በህብረተሰቡ ስላለው ተቀባይነት ለአመታት ስለገነባው መልካም ስም፣ ስለ በጎ አድራጊነቱ፣ ስለ ሃይማኖተኛነቱ፣ ስለ ጥሩ ስሙ ነው እንጂ ትወና ምናልባት እንደ ስታንትማን የሚገለባበት ኤአይ ሊመጣ ይችላል። አንደኛው ጸባይኛ ያደርገናል ነው። ሁለተኛው ግን ሞዴሎቻችን አሁን በቃ የሚፈልግ ከጠፋ እነሱን ፎቶ የሚያነሳ ከጠፋ እነሱም ኤአይን ተጠቅመው ወደ ሌላ ቢዝነስ መሄድ አለባቸው። በቃ ኤአይን ተጠቅማ እንዴ ራሷ በኤአይ ሞዴሊንግ የምትሰራ ልትሆን ትችላለች። ኤአይ ሞዴሎች ክሬት የምታደርግ በቀላሉ ማስታወቂያ ለካምፓኒዎች የምትሰራ እንደውም እሷ ልብስ መግዛት ሳይጠበቅባት ፎቶ መነሳት ሳይጠበቅባት መቀሌም ላለው ካምፓኒ ዛሬውኑ ማድረስ ትችላለች እንትንም። ስለዚህ እሷ ሲምፕሊ ኤአይ እንደ ቲክቶክ እንደ ኤዲቲንግ ኮምፕሌክስ አይደለም ለመማር በጽሁፍ ዘዢ ነው። በቃ ኤአይ ትምህርት እኮ የለውም። በቃ እንደው ጽሁፍ መጻፍ እኮ ነው። ስለዚህ ወደ ሌላ ቢዝነስ ለመሄድ ቶሎ መታጠፍ ያስፈልጋል ብዬ አምናለሁ። በጣም አሪፍ። በ2050 እሺ የኤአይ በዚህ እድገት ከቀጠለ ምንም ይሆን ይመስላል? በእኛ ነው በእነሱ? በእኛ ኒድ ኤጂአይ ይመጣል፣ አርቲፊሻል ጀነራል ኢንተለጀንስ ይመጣል። እኔ እናንተን የሚመስል ቆዳ ከሲሊከን የተሰራላቸው ሰው የሚመስሉ ጺም ያላቸው አይን ያላቸው ሱፐር ሮቦቶች ኤጂአይ ሮቦቶች ይመጣሉ። የቤት ሰራተኛ ሮቦት ይመጣል፣ ሞግዚት ሮቦት ይመጣል፣ ዘበኛ ሮቦት ይመጣል፣ ሹፌር ሰው አልባ መኪኖች ይመጣሉ። ዩቲዩብ ቅድም እንዳልነው እኔ እናንተ ሳንለፋ ርዕሰ ጉዳይ ብቻ መርጠን ኤዲተር ባይኖረንም ካሜራማን ባይኖረውም አንድ ሰው የዛሬው ኤዲተርም ነገ የራሱን ዩቲዩብ ከፍቶ የዛሬ ካሜራማንም የራሱ ዩቲዩብ ከፍቶ ዩቲዩብ ላይ የሀሳብ ውድድር ነው የሚሆነው። ከዛ በኋላ ምርጥ ሀሳብ ማን ያነሳል ነው እንጂ ዩቲዩብ ቪዲዮ መስራት ተራ ነገር ይሆናል። ግን ምርጥ ሀሳብ ማን ይበልጣል ነው። ለምሳሌ እኔ በዚህ ሳምንት ምርጥ ሀሳብ ሰው ትኩረት የሚሰጠው ሀሳብ ልለቅ እችላለሁ ነው እንጂ ዩቲዩብ ቪዲዮ መስራት ቁም ነገር አይሆንም። ሁሉም ሰው ዩቲዩበር ይሆናል ማለት ሁሉም ሰው ከፈለገ ዩቲዩበር መሆን ይችላል። በኮምፒውተር የሚሰሩ ስራዎች በሙሉ ይዘምናሉ፣ ምርታማነት ያድጋል ብዬ አስባለሁ። አሁን ላይ የሚመረተው ምርት ለምሳሌ የኤአይ ኤጂአይ ትራክተሮች ይኖራሉ። በኋላ ላይ ራሳቸው ሲበላሹ ራሳቸውን እየሰሩ ራሳቸው ዘርተው ራሳቸው አረም ረጭተው ራሳቸው ማሳ እህሉን ሰብስበው ገበያ ሄደው የሚሸጡ ማለት ነው። ገበሬውም ቤቱ ነው ቁጭ የሚለው ምንም አይሰራም ገበሬ። ድሮኖች ይኖራሉ። እነዚህ ድሮን ሮቦቶች የማሳውን ስካን አድርገው የታመመ ተክል ካለ ሄደው እዛ ጋር የሚያስፈልገው መድኃኒት ረጭተው የሚሄዱ ሪፖርት የሚያቀርቡ የዌዘሩን እንደዚህ አድርገው ቶሎ ምርት ይሰብሰብ የሚሉ ላለው ገበሬ ነው። አቅም ይፈልግ ያው መግዛት አቅም። አሁን የቤት ሰራተኛ ሮቦት ስለ እኔ እናንተ ላይ አይኖረን ይችላል፣ ውድ ነው ለሀብታም ነው እንጂ እኔ እናንተ አሁንም ሰው ነው የምንቀጥረው የ2050 ማለት ነውና በ2050 ብዙ ነገር ይለወጣል። በተለይ ከተማ ላይ በተለይ ብዙ ነገር በተለይ እንደ አፍሪካ ያው መቼም ኢንተርኔቱም እስካሁን ያልደረሰበት ገጠር አለ አይደል? ስንት ዓመቱ ኢንተርኔት ከመጣ። ስለዚህ ኤአይም የማይደርስበት ይኖራል። ከተማው ላይ ግን ህይወት በጣም ዘመናዊ ይሆናል። በጣም ብዙ ወጣት በተለይ ንቅት ያለና ሀሳብ ያለው ወጣት በተሻለ ስራ ይኖረዋል። ምክንያቱም በቀላሉ ዩቲዩብ ብዙ የስራ እድል ፈጥሯል። ስንት ሰው ነው ኤዲተር የሆነው? ስንት ሰው ካሜራማን ሆነ? ስንት ሰው ዩቲዩብ ላይ ፖስተር፣ ግራፊክ ዲዛይን ምናምን። ቲክቶክ ስንት ሰው ነው አሁን ቢዝነስ እንዲሰራ ያደረገው? ሽሮ ቤት ያላትም ሴትዮ እኮ በቲክቶክ ተጠቅማለች። ኤአዩ ሲመጣ ደግሞ በጣም ብዙ የስራ እድሎች፣ ትምህርት ይቀየራል። በ2050 ትምህርት ይቀየራል። እንደዚህ እስከ 12 ተምሮ ዩኒቨርሲቲ መግባት የሚለው ቅርጽ ይቀየርና የሆነ መሰረታዊ ነገር ተምረው ከዛ በኋላ በኤአይ ሁሉ የሚፈልገውን መማር ወደሚል ይቀየራል ብዬ አምናለሁ። ሕክምና ይቀየራል። ብዙ ሰው በቅድመ ጥንቃቄ ሆስፒታል መሄድ ያቆማል። ምክንያቱም አሁን ኤጂአይ ምን ይመጣል መሰለ፣ ሰዓቶች ይኖራሉ፣ የሚመጡ ሰዓቶች። ያ ሰዓት ልብ ትርታ ምናምን በደንብ ቀድሞ እየለካ ለምሳሌ ቀድሞ ካንሰር ከመከሰቱ ከ3 ዓመት በፊት የካንሰር ምልክት ዲቴክት ያደርጋል፣ ይነግራል። የልብ ግፊት ከመያዙ በፊት በልብ ምት በምናምን ወደ ግፊት ሊይዝ ነው ብሎ የሚነግርክ፣ ስኳር ሊይዝ ነው እንደዚህ የሚልክ ቴክኖሎጂ ይመጣል። ቅድመ ጥንቃቄ። ስለዚህ ህክምና ከሆስፒታል ይልቅ እንደውም አብዛኛው ሰው ቤቱ በፕሪቬንሽን ይቀራል ብዬ አምናለሁ። በ2050 ብዙ ነገሮች ይቀየራሉ። በጣም ብዙ ነገሮች። አሁን እናንተ እንደዚህ ቁጭ ብሎ አንገናኝም። እኔ እናንተ አሁን ምንድነው የምናደርገው? ፖድካስት ከፈለክ እኔ ላይሰንሴን ብቻ ነው የምሰጥህ። ኢንተርቪው ላድርግ ስትል ተጠቀመኝ ብዬ ፈቅድልሃለሁ፣ ትከፍላለህ። ከዛ በእኔ ምስል የፈለግከውን ጥያቄ ላይ ነው ሰጥተው ፖድካስቱን ጀነሬት አድርገህ ትለቃለህ እንጂ
እሸቱ መጥቶ መቀረጽ የሚባል ነገር አይኖርም። ብዙ ሰው ህልሙ ይሳካል ብዬ አምናለሁ። ለምሳሌ መጽሐፍ ፈልጎ አሁን ላይ ስንት ሰው ነው ብር አቶ የተወው አይደለ? ፊልም መስራት ፈልጎ ስንት ሰው ነው የተወው? ቢዝነስ መክፈት ፈልጎ ስንት ሰው ነው ብዙ ሰራተኛ ያስፈልጋል ምናምን ብሎ የተወው? በኋላ ላይ ግን ብዙ ሰው ህልሙን ያሳካል ብዬ አምናለሁ። በዛው ልክ ደግሞ ስጋቶችም አሉ ይኖርታል። ጦርነቶች በተለይ የሞባይል ጦርነት፣ የርቀት ጦርነት ያው የኤአዩ ወደ ሚሊተሪም አገልግሎት ላይ ሲውል አሁን ራሱ ሰሞኑን እያየኸው ነው አለ። ኢራን እና አሜሪካ እኮ ገና ፊት ለፊት እኮ አልተገናኙ፣ አልተፈሳፈሱም ገና። እኔ በወታደር ራሱ እንዳለ ድሮንና ሚሳኤል እሺ የርቀት ጦርነት ነው። በኋላ ደግሞ ኤአዩ በጣም ሲያድግ ሮቦት ወታደር ነው ከመጣም የሚመጣው የአሜሪካ ወታደር ተብሎ ሮቦት ወታደር ይመጣል፣ ድሮን ይመጣል እንጂ አሜሪካ ዜጎቿን አትገብርም ብዬ አስባለሁ። ስለዚህ በአግባቡ ካሁኑ የዓለም መንግስታት ህግ እያወጡ እየተፈራረሙ ልክ እንደ ኒውክለር ይሄ ነገር መላክ አልተበጀለት ምን ይሆናል? ቅኝ ግዛት ድጋሚ እንደ አዲስ ሊመጣ ይችላል የሚል ፍርሃት አለ። ምን ማለት ነው? ለምሳሌ አሜሪካ ኢትዮጵያ ውስጥ ያለውን ነዳጅ፣ ወርቅ መውሰድ እፈልጋለሁ ትላለች። አረ ተይስት አወራ ወስዳለሁ፣ በቃ አርፋችሁ ተቀመጡ፣ አለበለዚያ ኢንተርኔቱ ሸዳውን አደርገዋለሁ፣ ውሃችሁን አቆመዋለሁ፣ መብራት አጠፋባችኋለሁ ልትለን እዛው ነው ማለት ነው። እምቢ ካልን ሮቦት ይመጣል፣ ውጊያ ይኖራል። አሁን እዚህ ጋር እንግዲህ መፍትሄው ምንድነው ካልከኝ እኔ የማስበው ምንድነው እኛም እስከ 2050 እኮ ኤአይ ላይ ብዙ ወጣቶች እናፈራለን የሚራቀቁ። ለምሳሌ እሷ 100 ድሮን ብትልክ አንድ የ17 ዓመት ልጅ 100ንም በአንድ ክሊክ ሀክ አድርጎ ተመልሰው ወደ አሜሪካ እንዲሄዱና እዛ እንዲተኩሱ ማድረግ ይችላል። ሶ እንዲህ አይነት ወጣቶችን ካልፈጠርን ኤአዩ ላይ አብረን ካልሄድን ርቀቱ በጣም ከሰፋ ቅኝ ለመገዛት ሬዲ መሆን ያስፈልጋል። ኦፍ ኮርስ እኛ የምናምነው ፈጣሪ ያለን ባድዋም ጊዜ ጣሊያን በጣም በሰፋ ርቀት ነው የመጣው፣ ግን ኢትዮጵያን ማሸነፍ አልቻለም። ነገር ግን ሃይማኖታችን ላይ ጠንካራ መሆናችን እንዳለ ሆኖ ቴክኖሎጂውንም ብንጠቀም ለምን አባቶቻችን ቢያንስ ጎራዴ ይዘው ሄደዋል፣ ቢያንስ እንደ ጦርም ቢሆን ይዘው ሄደዋል፣ ቀስትም ይዘው ሄደዋል። ስለዚህ ጦርና ቀስትም የምታክል ኤአይ ይዘን መገኘት ከሃይማኖታችን ጋር ያንን ይዘን መገኘት ያስፈልጋል ብዬ አምናለሁ። ፐርሰናል ኤአይ አለ? ጄምስ አለኝ፣ ፐርሰናል ጄምስ አለኝ። ፐርሰናል ኤአይ የለኝም፣ ገና ወደዛ አላደኩም። አንተ አለ? አንተ አለ? እስኪ ትመካከራላችሁ። ሊንክ ልክልህና የምፈልገውን ጥያቄ ኦኬ አንድ አለች። እሺ ገና እያሳደግ ነው። አብሰርታል ማለት አብሰርታል። እሺ ምንድነው ስራ? ፐርሰናል የምትፈልጋቸውን ኢንፎርሜሽኖች ደውለህ አብርሃም ይሄን ላክ፣ ይሄን እንደዚህ አድርግ ምናምን የምትለው ነገር በሙሉ ያስቀራል፣ ይልክልሃል። ኦኬ ስለ አብርሃም መጽሐፍ ቢፈልግ ፕሮግራም መስራት ቢፈልግ ምን አግብቷል ወይ ምናምን ስትለው አግብቷል ወይ ካልከው እኔ እንጃ እሱን ጠይቀው ይላል። አይ ከሆነ አይቀር እሱን ይንገረን ምንድን ነው ግን እንደዛ እየሞከርን ነው። ዞሮ ዞሮ አብርሃም ኤአይ በምንድን ነው የሰራኸው አንተ? የአይቲ እውቀት ነበረ ከዚህ በፊት? በራሱ በኤአይ በጽሁፍ እያዘዝክ ማለት ነው። ኤግዛክትሊ እንግዲህ በጽሁፍ አፕሊኬሽን ሰራ ማለት ነው። ከዚህ በኋላ ነገሮች ወደዛ ነው የሚሄዱት። በቃ መጻፍ ከቻልክ ማዘዝ ከቻልክ፣ ቅድም እያልከው ነበረ ፕሮምፕት ኢንጂነሪንግ ይሄንን ነው እኮ ዋና ስራው። ያንተ የማዘዝና የመጠየቅ አቅምህ ነው ነገር ይሁን እንዲሰራና እንዳይሰራ የሚያደርገው። እየሞከርን ነው፣ ቀጥላለን በሚገባ። early adapters የሚለው ቤኔፊት አላቸው። አሁን ኮንዶሚኒየም ሲመጣ 17,000 ብር ወይ 20,000 ብር ሊሆን ይችላል ቅድሚያ ክፍያ የነበረው። ከዛ 100 ምናምን ሺህ ብር የኛ እኔ ማዘር ቤት 100 ምናምን ሺህ ብር ነው አጠቃላይ የተባለው። አሁን ኮንዶሚኒየም ሚሊየንስ ነው። ግን ያኔ እኮ አልፈልግም ያሉ ሰዎች ነበሩ። ኮንዶሚኒየም ራሱ አረኛ ቡና የማይወቀጥበት ቤት ደግሞ ገብተን ኖሮ ግቢው ሳይኖር ልጅ ሳይጫወት ብለን ነበረ። ልክ እንደዚህ ባጃጅ ሲመጣ ከአረብ ሀገር መጥተው ምናምን ባጃጅ ጊዜ 17,000 ብር ነው ሲባሉ የናቁት ሰዎች ነበሩ። አረኔ ባጃጅ ምናምን ያሉ ሰዎች ነበሩ። 300,000 ብር ይዘው 17,000 ብር ነው ባጃጁ። አሁን ግማሽ ሚሊዮን ብር ነው። ተጠቅመውበታል፣ ቤት ሰርተውበታል ሰዎች አይደለ? ከዛ ባጃጅ ደግሞ ጋሪን ተክቶታል። አሁን ጋሪ ነጂ ነበር የሆነ ሰው። ያ ጋሪ ነጂ ቶሎ ተምሮ መንጃ ፍቃድ አውጥቶ ባጃጅ ባይገዛ እንኳን የሰው ባጃጅ መያዝ ሲችል ነበር። ፈረሱን የሚያበላው አጥቶ ሸጦታል። አሁን ሁለት ኦፕሽን ነው ያለ። አንደኛ early adapters ካሁኑ ሁሉም ሰው ጀሚናይ የሚባለውን አፕሊኬሽን ቻትጂፒቲን ከቻትጂፒቲ ይልቅ ነው ጀሚናይ ይሻል ባይ ነው። ለምን አማርኛው ፐርፌክት አይደለም ቻትጂፒቲ። አሁንም እንደገና እንዳልከው ገብጋባ ነው። ትንሽ ሰጥና ክፈል ይላል። ጀሚናይ አሁን ነፃ ነው 100%። ስለዚህ
በአማርኛም በኦሮምኛም በትግርኛም ይሰራል በመጠቀም ወደ ህልሙ ልክ ያንተ ልጅ የዩቲዩብ አውቶሜሽን ሰርቼ የራሴን ዩቲዩብ ከፈትኩ ቴንኪው ብሎ እንደሄደው አሁን ላይ ከተቀጠረበትም ከሚሰራበትም ቦታ ወደ ግሉ ነገር መሄድ ከፈለገ ቶሎ ብሎ እየተማረ ራሱን እያስተማረ ራሱን እዛው ላይ እያስተማረ የሚባል ነገር የለም። በአማርኛ መጻፍ ነው፣ ሂሳብ የለው፣ ፊዚክስ የለው፣ ትምህርት የለው። እሱን ነገር ወደ ራሱ ቢሄድ አንዳንድ ሰዎች ደግሞ አድቫንስድ ነገር ከፈለጉ ልክ እኛ የጀመርነው አይነት ትሬኒንጎች አሉ። እኔ ብቻ አይደለሁ፣ ሌላ የሚያስተምር ይኖራል። ኤአይን ተጠቅሞ በጣም የላቀ ነገር ለማግኘት አጫጭር ስልጠና ካሁኑ እየወሰደ ወደ መንገዱ መግባት አንድ ነገር ነው። አይ እኔ ኤአይን አልፈልግም ምን ልስራ ካለ ደግሞ እኔ የምጠቁመው ምንድነው ይሄ መሬት ላይ ያለ ነገር። ለምሳሌ አሁን እኛ ባልትና ከፍተናል፣ በእናት እጅ ባልትና ሚል አይተ ይሆናል። እሱ የኛ ነው እና ከአመት በፊት ቁጭ ብዬ እኔ ያሰብኩ ነበር አሁን ኤአይ የማይተካቸው ቢዝነሶች ምንድናቸው? ባልትና አንዱ የምግብ ቢዝነስ ነው። ያው ሰው ሳይበላ አይኖርም፣ ገባ? የግዴታ ይበላል። ስለዚህ እንደዚህ አይነት ኤአይ ላይተካው በቃ ኤአይ የማይተካቸው ስራዎችን ቢዝነሶችን ምን ልስራ ብሎ ወይ ወደዛ ካሁኑ ሽፍት ማድረግ አለበለዚያ ከኤአዩ ጋር አብሮ መስራት ነው እንጂ አላየውም አልሰማውም ይሄ እንትን ዓለምን ሊያጠፋ ነው። ኦኬ እሺ ዝናብ መዝነቡ አይቀርም፣ አንተ የምትችለው ጃንጥላ ዘርግተህ መሄድ ነው እንጂ ዝናብ ማስቆም ትችላለህ? አትችልም። ኤአዩ እንደ ጥቅም ሁሉ ጉዳት አለው። አዎ ጉዳቱን ግን ማን ነው የሚያስቆመው ነው? እስቲ ማን ነው አሁን ተቃውሞ ኤአይን ማስቆም የሚችል ሰው አለ? ኢንተርኔትን ያስቆመ ሰው አለ? ሞባይል መምጣቱን ያስቆመ ሰው አለ? ቲክቶክን አሜሪካ ችላለች ማስቆም? መግዛት እኮ ነው የቻለችው፣ ማስቆም እኮ አልቻለችም። አብሮ መሄድ ነው የቻለችው ገዝታ። ስለዚህ ኤአይን ማስቆም አይቻልም፣ ነገር ግን ለራስ ጥቅም መጠቀም ይቻላል። ዝናብ ሲዘም ዝናቡን ማስቆም አይቻልም፣ አጠራቅሞ ግን ዝናቡን መስኖ ማልማት ይቻላል አይደለ? ስለዚህ ይሄንን ነው ማለት የምፈልገው። ከፈቀድክልኝ አብርሽ እኔ ይሄ ትሬኒንጌ ሰዎች እንዲመዘገቡ አድራሻ ብናገር ደስ ይለኛል። ሰዎች መመዝገብ ከፈለጉ ቤታቸው ሆነው ነው የሚማሩት። 14 የማስተማሪያ ቪዲዮዎች አሉኝ። ቴሌግራም ላይ ቁጭ ብለው ቤታቸው ነው የሚማሩት፣ ኦንላይን ነው። በአካል ደግሞ አንድ ቀን መገኘት ይችላሉ። ካልተገኙም በጉግል ሚት ላይቭ እንገናኛለን። ይሄ ትሬኒንግ በፈለጉ ቀን ጀምረው በፈለጋቸው ቀን የሚጨርሱት ነው። በ0975 51 63 60 ቢደውሉልን ወይም ቲክቶክ ላይ ባዮ አለ ሊንክ ላይ ያቺ ሊንክ ክሊክ አድርገው ከገቡ ቴሌግራም ላይ ራሱ እያዋራ ያስመዘግባቸዋል። ዩቲዩብ ላይም ሊንክ አለ። እቺን ትሬኒንግ ሰዎች አሁን ለምሳሌ አሁን ዛሬ ስመጣ ዋጋው ከ1500 ጀምሮ 2005 የገባበት ቀን ነው። ዛሬ 1500 ነው የጀመረው። ሲጀምር 1500 ነው። ምንም የለንም ለሚሉ ሰዎች ሰበብ ለማሳጣት ነው። ግን ትክክለኛ ዋጋው 4800 ብር ነው ትሬኒንጉ። በየሳምንቱ 500 ብር እየጨመረ ወደዛ እየሄደ ነው። አሁን 2500 ብር ደርሷል። ይሄንን ትሬኒንግ ሲለቀቅ የቪዲዮ ሜቢ 3000 ገብቶ ሊሆን ይችላል፣ አላቀም 3500 ደርሶም ሊሆን ይችላል። ስለዚህ ደውለው ይሄንን ጆይን ቢያደርጉ ደስ ይለኛል። አቅም የለኝም እኔ ካሉ ግን ቤታቸው ሆኖ ይሞክሩት። በቃ ስፔሻሉን ነገር ከኔ ያለውን ስፔሻል ነገር ላያገኙ ይችላሉ፣ በራሳቸው ግን ስፔሻል ነገር መፍጠር ይችላሉ። ስለዚህ ጀሚናይን ከጉግል ላይ ሰርች አድርገው ይሞክሩት፣ ይለማመዱት፣ የሚፈልጉትን ይማሩበት። መንፈሳዊና ዓለማዊ ጥያቄያቸውን ይመልሳል። እንደ ቅዱስ ጳውሎስ ሆነ መልስልኝ ቢሉት እንደ ቅዱስ ጳውሎስ ሆነ ያናግራል። እንደ አልበርት አንስታይን ካልከው እንደ አልበርት አንስታይን ይመልሳል። ለምን ዓለም ላይ ያሉትን እውቀቶች በሙሉ አክሰስ ማድረግ ስለሚችል፣ የተጻፉትን እውቀቶች ማለት ነው። ተጽፈው ኢንተርኔት ላይ ያሉትን እውቀቶች በሙሉ አክሰስ ማድረግ ይችላል። ኢትዮጵያን ያውቃል፣ የኛን ኮንቴክስት ይረዳል። እንጠቀምበትና ለኛ እንዲሰራልን እናርገው። በኤአዩ ከምንፈናቀል ይልቅ በኤአዩ ሀብታም እንሆንበት፣ እንስራበት፣ እንበልጽግበት ለማለት ነው የምወደው። እጅግ በጣም አመሰግናለሁ። እንደዚህ ስለ ኤአይ የሆነ ኢንተሌክቹዋል የሆነ ወሬ ስላዋራኸኝ በደንብ ስለተረዳው ስለምታውቀው እየተጠቀምክበት ስለሆነ ካንተ ጋር ያወራነው ወሬ አሁን በጣም አድቫንስድ ነው ብዬ ነው የማስበው፣ ያደገ ነገር ነውና ከልብ አመሰግናለሁ። ቴንኪው በጣም እግዚአብሔር ያክብርልኝ። በመጨረሻ እንደተለመደው እስካሁን የነበርኩ ስጠይቅህ የነበረውና ልጠይቀኝ ጥያቄ አለ። መቼ ጀመርክ ኤአዩ መጠቀም? እንዴት የመጀመሪያ ኤክስፒሪየንስ ምን ነበር? ቻትጂፒቲ የመጀመሪያው አመት ከምናምን የጀመርኩ። ሁለተኛውን የመጀመሪያ ዩቲዩብ ቻናል ከዘጋን በኋላ ሁለተኛውን ስንጀምር ብዙ ነገር ነበር ሪሰርች ማደርገውና ሪሰርች እንዳደርግ የሚያግዘኝ አንደኛው ኤአይ ነበር። ስለዚህ ብዙ ነገሮችን አሁን እንዲያውም እንግዲህ እዚህ መጡ እንግዶችን ካያቸው ከተለያየ ዘርፍ ነው። እኔ የሁሉም እውቀት የለኝም፣ በተጠቀመው ኤአይ ነው። ኤአይን ተጠቀማለሁ፣ ስለ ነገርየው አነባለሁ፣ አጠናለሁ። ከዛ እንግዶችን በሚመጥናቸው ጥያቄ ታወራቸዋል። እና አንዳንዴ እነሱ ራሱ ይደነግጣሉ። ይሄን ደግሞ እንዴት አወቀው? እኔ አውቄው አይደለም፣ በቃ ተጠቀምኩበት። ሪሰርች
ሪሰርች ስጠቀምበት መልስ ሰጠኝ ሶ ከተጠቀምክበት ቀላል ነው እና አመት ከ6 ወር አካባቢ ከጀመር የመጀመሪያው ኤክስፒሪየንስ ሃይ ነበር ሃይ እንዴት ነህ ይመልሳል ከዛ ደግሞ በቮይስ ደግሞ ሲመጣ በቃ ድምጹ ራሱ ልዩ ነበር የቻትጂፒቲ ድምጽ ይለያል እና እያለ አንተም አድቫንስ እያደረከው ትሄዳለህ ነገርየውን ስትረዳው የሆነ አንድ ነገር ለማግኘት የሚፈጅብህ ጊዜ አለ መጀመሪያ ያንን ሳታውቀው አንድ ሳምንት ምናምን ይፈጅብኝ ነበር ከዛ የሆነ ቀን ቁጭ ብዬ ምናምን ጨረስኩኝ አንድ ሰዓትም አልፈጀብኝ ይሄ ነገር አልኩኝ ስለዚህ ያ አሁን የ360 አካባቢ እንግዶች ጥያቄ ጨርሼ ምናምን አስቀምጫለሁ ተዘጋጅቼ ከዚህ በኋላ የሚሰራ ድሮ ኤአይ ሳይኖር ግን ለያንዳንዱ ነበር በቃ ባክአፕ ስንት ኖሮ ያውቃል አሁን እንደዚህ ቀድመ በራስ ማኑዋሊ 4-5 በቃ እሱንም ካለ ነው 4-5 በጣም ተጨንቀ 360 ኤፒሶድ ጨርሶ መቀመጥ ማለት ምን ማለት በቃ አንድ አመት ሁማንሊ ኢምፖሲብል እኮ ነው እና ከተጠቀምንበት ብዙ ነገር እያሳደገልን ይሄዳል ሌላም ነገር ትሰራለህ ብዙ ፍሪ ታይም ይኖርሃል ለቤተሰብ መሰጠው ጊዜ ይኖርሃል እንቅልፍ ትተኛለህ ቀላልተኛለህ ካልተኛ ደግሞ ውጤት አይመጣም በፊት የሚመስለኝ በቃ ቸክለህ ምናምን ስላደር ካይነህን ስለገለጥክ ብቻ የሚገለጥልኝ ይመስለኝ ነበር ካልተኛ ውጤት የለምና ብዙ ነገሮችን ትላንት ለምሳሌ እንደው ከሃይማኖት አስፔክት አንድ ነገር ሸላለ ላይቭ ነበርንና አጋጣሚ ላይቭ ለግሸን ማርያም ልጆች እየሰበሰቡ ነው ገንዘብና እኔ ላይቭ ላይ ገባ አንዱና አግዘን ምናምን አለኝ ከዛ እኔ ጋር ያሉትን የኔ ቤተሰቦች እስቲ ይርዱ ምናምን ብዬ ከዛ አንድ ልጅ መስጠት አያጸድቅም ብሎ ጻፈ ቲክቶክ ላይ ኮሜንት ላይ ማለት ነው ከዛ መስጠት እንደሚያጸድቅ አውቀዋለሁ ተምሬያለሁ ግን ጥቅሱ የት ጋር እንዳለ አላውቀውም ከባይ ሃይማኖት መምህር ስላልሆንኩ አልያዝኩትም እና ድሮ ቢሆን ለማስረዳት ኪላምጣ ምናምን ወደ ጀምና የከፈትኩና መስጠት እንደሚያጸድቅ መጽሐፍ ቅዱስ ላይ የተጻፉ 6 ጥቅሶች አምጣልኝ አልኩት አመጣው ተነተነው ማለት ነው ብራብ አላበላችሁኝ ብጠማ አላጠጣችሁኝ ምናምን የማቴዎስ ወንጌል ምናምን አለ በስውር ስጡ በሰማይ ለሚያባታችሁ እያለ አመጣው እዛው ላይ ተከተከተ እንዴት አንጀቴ ቅቤ እንደተታ ልነግርህ አልችልም ማለት ነውና የምናውቀውን ነገር የረሳነውን ነገር በተለይ ወይም የማናውቀውን ነገር በቀላሉ ለማግኘት ያለው አድቫንቴጅ በጣም አሪፍ ነው አሁንም ይሄን እያወራው ማለት ነው አይምሮ የሚፈታተነው ሰው አለ አሁንም ቢሆን የኤአይ ኔጌቲቭ ነገር እሸቱን ባገኘውትና ይሄንን በነገርኩት የሚል ሰው እንዳለ ታውቃለህ በደንብ ይኖራል ግን እንደዛ አይደለም ማለት ስለ ኤአይ ኔጌቲቭ ነገር ለኔ በማውራቱ ሰውየው ለኔ በማስረዳቱ ህይወቱ ላይ የሚጨምረው ነገር የለም ብቻ ኤአይውን ስንጠቀም ጉዳት እንዳይደርስብን እንዴት እንጠንቀቅ የሚለውን እያሰበ ይጠቀም እንጂ ራሱን ኤአይውንም እየጠየቀው ለምሳሌ አሁን ቲፕ ሼር ማድረገው ሰዎች ፐርሰናል ኢንፎርሜሽናቸው የባንክ አካውንት የፓስወርዳቸው ምናምን ለኤአይ መስጠት በፍጹም የለባቸው በጣም ፐርሰናል የሆነ ነገር ለምሳሌ የሆነ ወንጀል ኃጢአት ሰርተው ሊሆን ይችላል ለንስሐ አባት የሚነገረው ለኤአይ መንገር የለባቸው እንደዚህ ሲሪየስ ነገር ላይ መጠንቀቅ አለብን ዲፕ ፌክ መጠንቀቅ ጥንቃቄዎች ብዙ ማድረግ አለብን ነገር ግን መጠቀም አለብን ምክንያቱም ሳይድ ኢፌክት ያለው መድኃኒት ምጣልና ለምን ጥቅሙ ከሳይድ ኢፌክቱ ስላመዘነ መዳን ስላለበት ሰውየው መድኃኒት ይወሰዳል መርፌ ያማል ግን እንወጋለና ምክንያቱም ህመሙና የመርፌው ህመምና መድኃኒቱ አይገናኝ ኤአይውንም ተጠቅሞ መጽደቅ ይቻላል ባይዘው ይቅርታ አድርግልኝና ኤአይን ተጠቅሞ መጽደቅ ይቻላል እንዴት ይላሉ አሁን ኤአይ እንደ ገንዘብ ነው ፓወር ገንዘብ በጣም ኃይለኛ ያደርጋል ዓለም ላይ ያለውን ገንዘብ በሙሉ መጠቀም ትችላለህ ብትባል አንተ ኃያል ነው ገንዘብ ግን በገንዘባቸው በደንብ በቃ ሲኦል ውስጥ ማረግ ያገኙ ሰዎች አሉ ሲኦል ገና ሲገባ አንተማ ማረግ ተይዞልሃል አለቃ ነው የምትሆነው እዚህ ና እንጂ ወንበር የተሰጣቸው አሉ አይደለ ዘሙተውበት በግፍ መሳሪያ ገዝተው ህፃናትን አስጨፍጭፈውበት ምናምን በገንዘባቸው ግን ዓለምን ንቀው ለድሆች ሰጥተው በመንግስተ ሰማያት ደግሞ ትልቅ ቦታ ያገኙበት አሉ ስለዚህ ኤአዩ ላይ መንፈሳዊ ዕውቀት አለ አዲስ ኪዳን ተርጉም ብትለው ይተረጉማል ግዕዝ ተርጉም ቅዳሴ ቅኔ እኔ ከሊቃውንት ጋር ቁጭ ብለን አስተርጉመን አይተነዋል ስለዚህ ምከረኝ በጣም መስረቅ ማቆም ፈልጋለሁ ሱሴን ማቆም ፈልጋለሁ ብትለው ምከረኝ ይመክራል በደንብ አድርጎ ከመጽሐፍ ቅዱስ እንደ ቅዱስ ዮሐንስ አፈወርቅ ሆነ ምከረኝ ብትለው እንደ ቅዱስ ዮሐንስ አፈወርቅ እንደ ሙሴ ጸሊም ንገረኝ ብትለው እንደ ሙሴ ጸሊም ሆኖ ይነግራል ስለዚህ እንዴት ነው የማትጸድቀው በቃ ተጠቅመህ ገንዘብህን ረጭተህ
መዳንም መሞትም እንደምትችለው ሁሉ በኤአዩ መዳንም መሞትም ይችላል። ኢትስ አፕ ቱ ዩ። ሰዎች የሆነ የኤአዩ ነገር ሊያረጉት ይሞክራሉ። ኢትስ አፕ ቱ ዩ። አንተ ነህ በቃ የምትኮነነው የምትጸድቀው ነፍስ ያለ አንተ ነህ እንጂ የምትጠቀምበት ኤአዩ ምንም የተቀመጠ ነገር ነው። የምታነሳው አንተ ነህ። ይሄንን ለማለት ነው። አብርሽ በጣም ቴንክ ዩ። እግዚአብሔር ያክብርልኝ። አሜን። የስ የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።